ቸር አገልጋይ ማነው? ለንጉሥ የታመነ መክሊቱን ያልቀበረ አትርፎ የከበረ። አለን አምላክ ይመስገን። እግዚአብሔር ይመስገን፣ ሁሉ ሰላም ነው። አለን እግዚአብሔር ይመስገን። ከየት ቤተ እምነት ነህ? እኔ ፕሮቴስታንቲዝም። ከየትኛው ዲኖሚኔሽን? ፕሮቴስታንቲዝም እሱ ነው። የትኛው ዲኖሚኔሽን? አንቀጸ ብርሃን። አንቀጸ ብርሃን ነው ያልከኝ? አዎ። አንቀጸ ብርሃን ጸሎቱን ነው ወይስ? አይ ዲኖሚኔሽን አልጠየከኝም። ኦኬ፣ አንቀጸ ብርሃን የሚባል አለ? እኔ አላውቀውም። ጌታ በሚያውቀው አላውቀውም። ኦኬ፣ ጥሩሽ። አንቀጸ ብርሃን። እሺ፣ ፕሮፋይልን እያየሁት ነበርና ደሱ እንደው ወደ ሐሳብ ከመግባታችን በፊት አትደንግጡ ቤዛችን ኢየሱስ ነው ይላል አይደል? የስ ሃሌሉያ። አትደንግጡ የሚለው ቃል ለምን እንደሆነ ባላውቅም ምስሉ ከየት የመጣ ነው? ደሱ የትኛው ምስል? ፕሮፋይል ላይ ያለው ይሄ ኖርማል የጂሰስን ፊልም የሰራው ሰው የሱ ሳምፕል ነው። ክርስቶስን ይወክላል እሱ? አይ አይወክልም። ያው ፊልም ቤዛችን ብለህ ሰውየውን እንዴት አስቀመጥከው? ቤዛችን ያልኩት። አትደንግጡ ቤዛችን ኢየሱስ ነው ብለህ ከሱ አጠገብ የሰውየውን ፎቶ አስቀመጥክና ምክንያቱም እንደዚህ ያሉ ነገሮች ምን ያደርጋሉ? እንትን ማስተማሪያ ሊሆኑ ይችላሉ። ለምሳሌ ጂሰስን ፊልሙን ስናይ ቅዱስ ላይ እንደዚህ የሚል ነገር አለ ወይ? ስማኝ፣ ፊልሙን ለምሳሌ ስማኝ። እኔ ስለ ፊልሙ አይደለም፣ ስለ ፊልሙ ምን አገባኝ? ፊልሙ እኮ ሆሊውድ ውስጥ ነው የተሰራው። ስለ ፊልሙ አይደለም ያወራሁት እኮ። ሆሊውድ ነው እያወራ ያለው። አትደንግጡ ቤዛችን ኢየሱስ ነው ብለህ ምስል አስቀምጣል። በመጽሐፍ ቅዱስ ደግፍልኝ። ኬት አመጣው? አዲስ ኪዳን ላይ ይሄ መጽሐፍ ቅዱሳዊ አይደለም እያልኩ ነው። ለምሳሌ ጌታ ኢየሱስ ክርስቶስ መጽሐፍ ቅዱሳዊ ያልሆነ ነገር ነው ፕሮፋይል ላይ ያረከው። ይሄ መጽሐፍ ቅዱሳዊ አይደለም። ታዲያ ለምን አረከው? ኢሜጅ መጽሐፍ ቅዱሳዊ አይደለም። ለምን አረከው? ኢሜጅ መጽሐፍ ቅዱሳዊ ካልሆነ? ምክንያቱም እኔ ደስ ስለሚል፣ አንደኛ ማስተማሪያ ስለሆነ የጂሰስ ፊልም የተሰራበት ልክ ፊልሙን እናያለን። ፊልሙን ስናይ ታሪኩን ነው የምንማረው እና ከዛም ጋር እዚህ ጋር የሸዋ አክሊል ያደረገ አንተን ስታይ እንትን የምታደርገው ምንድን ነው? የክርስቶስ ኢየሱስን የሞቱንና የትንሣኤውን የምታስብበት አንዳንድ ኢሜጆች ይኖራሉ። መጽሐፍ ቅዱሳዊ ቅዱስ ላይ ያ ኢሜጅ ማለት መጽሐፍ ቅዱስ ላይ ሐዋርያት የክርስቶስን ምስል አይተው ሞትና ትንሣኤውን ይህን ምስል ስናይ ነው የምናስበው ያሉበትን ቦታ አሳይ ብሎ አልኩ እኮ። የለም መጽሐፍ ቅዱስ ላይ እንደዚህ የሚባል የለም። ፊልሙ ሲሰራ እኮ ለምሳሌ ፊልሙ ሲሰራ ያ ፊልም ነው፣ ኦልሬዲ ፊልም ነው። ታሪኩ ተደርሷል። ግን አሁን ሰውየው ተሰቅሎ ስታይ ክርስቶስ ነው አትልም። ሰውየውን ፊልሙን ስታይ እኔ ፊልሙ አላወራሁም። ኢሜጅ የሚባለው ነገር መጽሐፍ ቅዱስ አይደለም ካልከኝ መጽሐፍ ቅዱስ ያላዘዘን ነገር መጽሐፍ ቅዱስ አንድ ጥያቄ ልጠይቅ። ኢሜጅ ወይ ደግሞ ስዕላት መጽሐፍ ቅዱስ ይከለክላል ወይስ ዝም ብሏል? መጽሐፍ ቅዱስ እንዳንሰግድላቸው ከልክሎናል። ስዕል መሳልን መጽሐፍ ቅዱስ ይከለክላል ወይስ ዝም ብሏል? ስለዚህ ጉዳይ መሳል አይከለክልም። አንድ የአርት ክፍል ስለሆነ ማናቸውም ሰው ይስላል። ሰለሞንም በቤተ መቅደሱ ዙሪያ ስሎት ነበረ። አዲስ ኪዳንም ቢመጣ አሁንም ቢሆን መሳል ክልክል አይደለም። የሚከለከለው ምንድን ነው? አዲስ ኪዳን ላይ ሐዋርያት ለምሳሌ ስዕል የሳሉበትን ቦታ ነገር ማስረጃ አስተኝ አልሳሉም። እነሱ መሳል ስዕል መሳል ማለት ለምሳሌ ኢንጂነሪንግ፣ ለምሳሌ አንዱ አርኪቴክቸር ምንድነው? አንዱ አርት ነው። ስለዚህ ቤት ስዕል ነው። እያንዳንዱ ነገር ቅርጾች ይሰራሉ። እነዛ ቅርጻ ቅርጾች ግን ስትሰግድላቸው ነው ኃጢአት የሚሆነው እንጂ አሁንም ስለ አርኪቴክቸር አሁን እንደሱ ብዙ ነገር ፊልም ውስጥ የፊልም ኢንዱስትሪ ውስጥ ሆሊውድ ገባን፣ አርኪቴክቸር ውስጥ ገባን። አሁን የኔ ጥያቄ ሐዋርያት የክርስቶስ ኢየሱስን ስዕል ስለው ነበረ? አልሳሉ። የት አመጣው ታዲያ? ሐዋርያት ያላደረጉትን ነገር ለምን ታደርጋለህ አንተ? እኔ እኮ አልሰግድለትም እያልኩ ነው ብራዘር። ስለመስገድ አይደለም ስለው ነበር ነው የኔ ጥያቄ።
እነሱ ግዴታ ያላደረጉት እነሱ ያደረጉት ራይት ያልሆነ ለምሳሌ በእነሱ ዘመን ላይ ወንዝ ውስጥ እየሄዱ ነበር የሚጸልዩት። ግለሰብ ቤት ውስጥ ነበር የሚጸልዩት። ስለ ወንዝም አይደለም። ስለዚህ ሐዋርያት አድርገው ቆይ አዳምጠኝ ብራዘር፣ የተጻፈውን ሁሉ ካልከኝ ቆይ ደሱ ሚዩት ከማድረግ በስርዓት ሐዋርያት የክርስቶስ ኢየሱስን ስዕል ስለዋል አልሳሉ የሱር ነው በለኝ። ሊስሉም አይችሉም ነው እያልኩ ያለሁት። አንደኛ እኛም የክርስቶስን ስዕል እኮ ሳልን እያልን አይደለም ብራዘር። ቆይ ደሱ ሌላ ቦታ አይደለም። ሐዋርያት ያላደረጉትን ነገር አንተ እንድታደርግ ማን ፈቀደልህ? እኔም አልሳልኩም፣ የክርስቶስን ነው ብዬ አልሳልኩም ብራዘር። ስለዚህ ስዕሉ ልክ ላይሆን ይችላል። ይሄ ስዕል የክርስቶስ እኮ ነው ብዬ አይደለም እኔ ያደረግኩት ወንድም። ታዲያ የማን ነው ብለህ ነው? ይሄ ፊልሙን የሰራው ነው። መጀመሪያ እኮ ስነግርህ አልሰማኝም? አንድ ፊልም የሰራ የፊልም የአክተር ፎቶ ነው እያልኩ ነው። ስለዚህ የፊልሙን አክተር ነው ፕሮፋይል አድርገህ የመጣኸው? ቤዛ የፊልሙ አክተር ፊልሙን ሲሰራው የሚያስተላልፈው ሜሴጅ ያንን ነው እንጂ እንትን ያደረግነው እኛ ይሄ ጂሰስ ነው ብዬ አይደለም እኔ። ስለዚህ ቤዛ አንድ ጥያቄ ልጠይቅ። እዚህ ፕሮፋይል ላይ ቤዛ የፊልም አክተሩ ነው ወይስ ሌላ አካል? ሌላ አካል ነው። ስለዚህ በቃ ፕሮፋይልን ቀይረው። ምንድነው የምታደርገን በዚህ ማታ? ደሱዬ ፊልም አክተር ቤዛ አድርጋ አትምጣብን። ፊልምና አንተ ኢየሱስ ነው ብለህ ታምናለህ እንዴ? እንትን የምታደርገው ነው የኛ ቤተክርስቲያን አንተ ቤት የምትሰግድለት ኢየሱስ ነው ብለህ ታምናለህ? አይኮኖግራፊ ላይ ራሱን የቻለ ትምህርት ቤተክርስቲያን አላት። አሁን ቴብሉን ወደ እናንተ ስናዞረው ሌላ ነገር ውስጥ መግባት ጀመርክ። መጽሐፍ ቅዱስ ላይ እግዚአብሔር በማንና በምን ትመስሉኛላችሁ ብሎ ተናግሯል አይደል? አዎ። እግዚአብሔርን በአክተር መመሰል ልክ ነው? በምን እግዚአብሔርን በሆሊውድ አክተር መመሰል ልክ ነው? መቼውንም አንመስለውም፣ ልንመስለውም አንችልም። ለፈልከው ቤዛዬ ብለህ እኮ የሆነ ሆሊውድ አክተር ለጥፈህ መጣ። ይሄ እኔ አይደለም እያልኩ እኮ ነው ብራዘር። ቤዛዬ አይደለም ይሄ የሆሊውድ አክተሩ አይደለም የኔ ቤዛዬ መስቀል ላይ የተሰቀለው ክርስቶስ ነው። ታዲያ አለሽ አሳየንሽ። እሱን በእምነት ነው የምታየው። ልብን ከፍተህ ስታምነው ነው እንጂ የምታየው። አሁን ከ2000 ዓመት በኋላ ኢየሱስ ወይ ሲገለጥልህ ነው ልታየው የምችለው። ችግር የለውም። ከዚህ በኋላ አላስጨነቀም። ባይዘው የምትሰሙ ጴንጤዎች እኛ አሁን እንደዚህ አይነት ነገር ላይ ደብል ስታንዳርድ አትሁኑ። መልሳችሁ እንደዚህ ስትጠየቁ መግቢያ መውጫ ነው የሚጠፋችሁ። ከስዕላት ጋር በተገናኘ ኦርቶዶክስን ብቻ አታክ ለማድረግ እዚህ ጋር ማለት አያስፈልግም። ወደሚቀጥለው ሀሳብ እኔ ደሱ ችግር የለውም። ከአንቀጸ ብርሃን የመጣሁት ብለኸኛል። እሺ አንቀጸ ብርሃን የራሷ እምነት መግለጫ አላት። ቸርቿ አላቸው። ታሳየናለህ? አሁን በቅርቤ የለም እንጂ ቆይ ላሳይህ። እስቲ ካለ የአንቀጸ ብርሃንን እምነት መግለጫ ትንሽ ትጠብቀኛለህ? ችግር የለውም። እስከዛ ድረስ አንተሽ ሰላም ይለናል። ችግር የለውም። ጠብቃለሁ። እሺ አንተሽ ጋዲ እንዴት አለ? ሁሉ ሰላም ነው? አክተር ቤዛቸው ያሉ ሰዎች እንደምን አላችሁ? እንደምን አመሻችሁ? ኧረ አልቻልኩም ዛሬ ትለያለህ ማርያምን። እሺ ያዝግ የሆነ ልጅ እዛው ስራ ቦታ ሆነ ነው። አሁን ጋዲ ትንሽ ወጣ ብዬ ነው እዛው ስራ ቦታ። እሺ እስከዛ ድረስ ባይዘዌ ጋይስ ሌሎች ፕሮቴስታንቶች ካላችሁ አንድ ቁጥር ጻፉ። ዛሬ ለፕሮቴስታንቶች ለእናንተ ነው በፍቅር የምንቀበላችሁ። አንድ ቁጥር መጻፍ ትችላላችሁ። ደሱ አሁን አንቀጸ ብርሃን በፕሮቴስታንት ውስጥ ያሉ ቸርቾች ናቸውና የእምነት መግለጫ ሊያሳየን ነው። እምነት መግለጫቸውን እስኪ እናያለን አብረን የቸርቿን ማለት ነው። ፕሮቴስታንቶች ነው ያልኩት። ጃኒ ተይ። እሺ ይህን ነገር የምንጠይቀው እንደዚህ ይሄ አሁን እኛ ጠፍቶን ኦር እንዲሁ መዳረቅ ፈለገን ሳይሆን ቅድም ስንጠይቅ የነበረው ስታንዳርዱ ኦርቶዶክስ ቤተክርስቲያን ቅዱሳት ስዕላትን የምትረዳበት መንገድ አለ። ኦኬ ቤተክርስቲያንን ግን ሰዎች በዚህ ነገር አታክ ለማድረግ በጣም ሩቅ መንገድ ይሄዳሉ። እሺ ሜሪ የሚል ዩዘር ኔም ደሱ አለ ወይስ ምንድነው? እንደ አንቀጸ ብርሃን ቸርች ነው ወይስ ጸሎቱን ነው የፈለገው ጋዲ? አይ እኔም እንደዛ ብዬው ነበር እኮ ጸሎቱን እዚሁ ደሱ ሊልልን መስሎኝ ነበር። አንቀጸ ብርሃን ጸሎቱን ግን ቸርች ናት።
አላቅም እንግዲህ ቸርች ነው አለኝ። እኔ አንቀጸ ብርሃን የሚባል አጋጥሞኝም አያውቅም። ኤኒዌይስ ሜሪ ኢንቫይት አድርጌሻለሁ። አንድ ቁጥር ጽፈሻል። ኢንቫይት አድርጌሻለሁ። ግቢ። ደሱ አለ አለሁ። የእምነት መግለጫውን ላንብብልህ። አሳየን። ይኸው በትልቁ ላድርግ። ካሜራ ከፍተህ እኮ እሺ፣ እንትን ስለሚሆን አሳየን። እሺ ትንሽ እንትን ጨለማ ነው መሰለኝ። እኔ ጋር እንዴ ደሱ፣ ይሄኛው ደሱ ነህ እንዴ? እንደ የድሮ ሰው አውቀህ ነው አይደል? አንተ ሞደል ባቀማ ኖሮ በፍቅር አስተናግድ ነበር። እስቲ ከቨሩን አሳየን፣ እኛም መጽሐፉን ቼክ እንድናደርግ። እሺ አይ ከቨሩን አሳየን፣ መጽሐፉን እኔ እፈልጋለሁ። የፕሮቴስታንቶችን የእምነት መግለጫ እስቲ የቤተ ክርስቲያን አገልግሎትና የአገልጋዮች ትምህርት እኮ ነው የሚሉት። አይደል? ይሄ እምነት መግለጫ ይላል እኮ። ይኸው ትምህርታችንን ላሳይ። እዚሁ እኮ የእምነት መግለጫ እኮ ማለት ትምህርት ነው አይደል? የሥላሴ ትምህርት ላንብብላ። ምን ይላል መሰለ? እሺ አሃዱ ስሉስ አንድ እውነተኛ አምላክና ራሱን በሶስት አካላት በአንድነት የገለጠ አንድ በሶስትነት ለዘላለም ነዋሪ የሆነ እግዚአብሔርን እናምናለን ይላል። ፈጣሪ እግዚአብሔር አብ የዓለም ሁሉ ፈጣሪና ገዢ አምላክ የእግዚአብሔር ልጅ ኢየሱስ ክርስቶስ የሥላሴ ሁለተኛ አካል የእግዚአብሔር መንፈስ የአሃዱ ሥላሴ አካል የሆነው እግዚአብሔር መንፈስ ቅዱስ ሁል ጊዜ የሚኖር በክርስቶስ ቤተክርስቲያን ውስጥ በኃይልና በጸጋ አገልግሎት የሚገለጥ እግዚአብሔር ነው ይላል። የእግዚአብሔር ቃል መጽሐፍ ቅዱስ በእግዚአብሔር ልዩ መንገድ በመንፈስ ቅዱስ ኃይል ምሪትና ድጋፍ በሰዎች የተጻፈ ነው ይላል። ስድስተኛ ኢየሱስ ክርስቶስ የእግዚአብሔር ልጅ መሲሁ አዳኝ ዳግመኛ የሚመጣ ጌታ ነው ይላል። ከዛ ነፃ ምርጫ የክርስቲያኖች ነፃ ፈቃድ፣ ሁሉም ሰው በእግዚአብሔር ፍቅር ለድነት መመረጥ ያምናል። ንስሐ በጸጸት በኃጢአት መንገድ ትተን በይቅርታ ወደ እግዚአብሔር መመለስ፣ እንደገና ጻድቅ የሚለው ትክክለኛ የመሆን እውነተኛ ባህሪያት። ስለ ክርስቶስ ኢየሱስ ሞትና ትንሣኤ ያወራል እምነት መግለጫው ይናገራል እኮ። የእግዚአብሔር ልጅ ኢየሱስ ክርስቶስ የሥላሴ ሁለተኛ አካል ይልና ኢየሱስ ክርስቶስ የእግዚአብሔር ልጅ መሲህ አዳኝ ዳግም የሚመጣ ጌታ ነው ብሎ እንትን ያደርጋል። ከዛ ይብራራል ወደ ላይ። ክርስቶስ ኢየሱስ በዕለተ ዓርብ ቤዛ መሆኑን ስለኛ መሞቱን አሁን የኛን እምነት መግለጫ አይተህ ከሆነ አይደለ ከሰማይ እንደወረደ ከድንግል ማርያም ስጋ አለው እኮ ወደ ኋላ እንትን አለው ወደ ኋላ ስናነበው እሱ አሁን ያልከው የእምነት መግለጫው መግቢያ ላይ ነው አይደለ? እዛ ላይ ግን የክርስቶስ ኢየሱስ መሰቀልና ሞት እንድል አድርጎ መነሳቱ ለምን አልተጠቀሰም ነው የኔ ጥያቄ። በሱ ዙሪያ ሁሉም በውስጥ ስለሚይዘው ነው እንጂ አለ ወደ ውስጥ ዋና ችግር የለውም። ደሱዬ በዚህ ደረጃ ዲቴል እንትን ልል አልፈልግም። ቸርቿ መቼ ነው የተመሰረተችው? ቸርቹ በጣም የቆየ ቸርች ነው። 18 ምናምን መሰለኝ። በ18 ማለት በኢትዮጵያ ነው? ኧረ ኖ በነጮች ምንድነው ውጭ ሀገር ላይ ስሙ ቸርቹ ደሱ ከእንትላ ጋር ነው መሰለኝ የሚመደብ ከመካኒክስ ጋራ ከእነሱ የወጡ ነው የሚመስለኝ እንጂ እርግጠኛ አይደለም። በዛም ብዙ አላውቃቸውም። ወደዛ እንትላቸውን ታሪካቸውን ከመካነ ኢየሱስ ከወጡ ጥምቀት ለድህነት ነው ብላ ታምናለች እርሷ። እነዚህ ሁለቱንም አይከለክሉም። ኦኬ ጥምቀት ለድህነት ሳይሆን እነዚያው ምንድነው የሚሉት ብዙም እንትን የጠበቀ እንትን የለም። ጥምቀቱ ላይ ጥምቀት ለድህነት ነው በተለምዶ ለምሳሌ ኦርቶዶክስ እና አሁን መካኒክስ አሉ አይደል? በሕፃንነት ያጠምቃሉ። እዛኛው በሕፃንነት አጥምቅልኝ ካልከው ያጠምቃል። እንደ ሰውየው እንደ አማኙ እንትን ነው ፍላጎት ነው። አይ አላጠምቅም ካለም አታስገድድም። ስለዚህ ችግር የለውም። ያ ኦኬ። ስለዚህ ጥምቀት ኦኬ። ይሄ አሁን ስለ አንቀጸ ብርሃን ነው ጋይስ እያወራን ያለ ነው። ቅዱስ ቁርባን ላይ ያላት ትምህርት ምንድን ነው? ቅዱስ ቁርባን ያው የጌታችን የኢየሱስ ክርስቶስ ራሱን ለመታሰቢያ አድርጎ እንደሰጠውና እንደገና ደግሞ በዛ ውስጥ እግዚአብሔር በረከትና ሕይወትን እንደሚሰጥ
እንደገና ደግሞ ዕለት ዕለት እግዚአብሔር ጋር ህብረት የምናደርግበት እንደሆነ ታምናለች። ስለዚህ ቅዱስ ቁርባን ላይክ የዘላለም ሕይወት ይሰጣል ብላ ታምናለች እርሷ። አይ የዘላለም ሕይወት በቅዱስ ቁርባን ይገኛል ብላ ታምና፣ ግን ከመካነ ኢየሱስ ነው የወጣችው። ኦኬ እሺ ጥሩ። በቃ አንድ ጥያቄ በጣም ብዙ ሰው ገዝተ ላይ እየታየኝ ስለሆነ ደሱዬ አይጥሩ ነው ባይዘው። እኔ አሁን ከቨሩንም ስክሪንሻት ስላደረኩት እኔ ማየት ፈልጋለሁ። የእምነት መግለጫውን ይገኛል ይሸጣል ይኖራል አዲስ አበባ በጣም አለ። እሺ ጥሩ። ሶስተኛ ደሱዬ አንድ ልጠይቅ የምፈልገው ጥያቄ ጌታችን ኢየሱስ ክርስቶስ ማቴዎስ ወንጌል ምዕራፍ 25 ላይ በቀኝና በግራ በኩል ያሉትን ይከፍላቸዋል አይደል? ልክ ነው። በቀኝና በግራ በኩል ያሉትን ሲከፍል በቀኝ በኩል ያሉትን ያው ኦፍ ኮርስ አውቀዋለሁ ብዬ አስባለሁ። ምን ብሎ ነው እንትን የሚላቸው? ተርቤ አብልታችሁኛል፣ ተጠምቼ አጠጣችሁኛል፣ ታርዤ አልብሳችሁኛል ይልና በዛ ምክንያት ዓለም ከተፈጠረ ጀምሮ ወደ ተዘጋጀላቸው ወደ እግዚአብሔር መንግስት ይላቸውና በግራ በኩል ያሉትን ደግሞ እንዲህ ስላላደረጋችሁ ወደ ዘላለም እሳት ሂዱ ይላቸዋል አይደል? እነዚህ ሰዎች በስራቸው ነው የተፈረደባቸው። እነዛ ባለማመናቸው ያው ባለማመናቸው ምክንያት ነው። ግን ቃሉ ምን ይላል መሰለ ደሱዬ? ማቴዎስ ወንጌል ምዕራፍ 25 ይላል እሱ በስራቸው ነው የሚለው እዛ ጋር። ክፍሉ ግን ምንድነው ከማን ጋር የምታያይዘው? የማቴዎስ ወንጌል ምዕራፍ 7 ላይ ቁጥር 15 እና 16 ላይ መልካም ዛፍ መልካምን ፍሬ ያፈራል ይላል፣ ክፉ ዛፍ ክፉ ፍሬ ያፈራል ይላል። እነዚህ ሰዎች ከመልካሙ ዛፍ ከክርስቶስ ጋር ተጣብቀው በነበር መልካም ስራን ይሰሩ ነበር። ለዛም እንደገና ደግሞ በግና ፍየል ተብለው የተለዩት ፍየል ኢንዲኬት የሚያደርገው ክርስቶስ ኢየሱስን ያልተቀበሉትን ነው። በግ የሚለው ደግሞ ኢንዲኬት የሚያደርገው አማኞችን ነው። በጎቼ ብሎ ጌታ ኢየሱስ ክርስቶስ ብዙ ጊዜ የሚጠራቸው አማኞችን ነው። ስለዚህ እነዛ ሰዎች ስላላመኑ ሰው ደግሞ ፍሬ አይኖረውም። ስለዚህ አሁን እያልከኝ ያለው ለምሳሌ ሙስሊሞች ያላመኑ ናቸው አይደል? ሙስሊሞችን ያላመኑ ሰዎችን ጌታ ተርቤ ያላበላችሁኝ ተጠምቼ ያላጠጣችሁኝ ብሎ ይጠይቃቸዋል። እነዛ የሚጠይቃቸው ይኖራል። ምክንያቱም አሁን ሙስሊሙ እነሱ አሁን አንደኛ ከተሰበከላቸው ሙስሊሞችን ተርቤ ያላበላችሁኝ ተጠምቼ ያላጠጣችሁኝ ብሎ ይጠይቃቸዋል ጌታ። ሙስሊም ከሆኑ ለምሳሌ ምን አይደለም መሰለ በሮሜ ስትሄድ ለምሳሌ ወንጌል ያልደረሰበት ስፍራ ላይ ወንጌል ሰምተው የማያውቁ ስለ ክርስቶስ ሰምተው የማያውቁ ጫካ ላይ ያሉ ሰዎች ካሉ የነዛ ሰዎች ፍርድ በእግዚአብሔር ዘንድ እንዴት ነው ሊሆን የሚችለው ብለህ ስታስብ እነዛ ሰዎች በአይምሮ ህግ ነው የሚፈረድባቸው፣ ማለት በልባቸው ባለ ህግ ማለት ነው። ሮሜ ምዕራፍ 1 ላይ እንደሚናገረው ማለት ነው። በራሳቸው ህግ ናቸው ነው የሚለው። እሱ በህገ ልቦና የሚለውን ነገር እንስማማለን። ለምሳሌ እኔም አሁን ቤተክርስቲያናት የምታምነው ወንጌል ያልደረሰበት ቦታ ላይ እግዚአብሔር አምላክ እርሱ ባወቀው በህገ ልቦና ይሄ ህሊና የሚባል ይሄ አለ አይደል? የህሊና ጀጅመንት በዛ እግዚአብሔር ፍርድን ይሰጣል። አሁን ግን እያልኩ ያለሁት በደንብ ደሱ አንዴ ላንብብልን አስመው። ይኸው በዚያን ጊዜ በግራው ያሉትን ደግሞ ይላቸዋል እናንተ እርጉማን ኦኬ ለሰይጣንና ለመላእክቱ ወደ ተዘጋጀ ወደ ዘላለም እሳት ከኔ ሂዱ። ተርቤ አላበላችሁኝም፣ ተጠምቼ አላጠጣችሁኝም፣ እንግዳ ሆኜ አልተቀበላችሁም፣ ታርዤ አላለበሳችሁኝም፣ ታምሜ ታስሬም አልጠይቃችሁም። እነርሱም ደግሞ ይመልሱና ጌታ ሆይ ተርበ ወይስ ተጠምተ ወይስ እንግዳ ሆነ ወይስ ታርዘ ወይስ ሳመ ወይስ ታስረ መቼ አይተን አላገለገልንም ይሉታል። አሁን አንተ እያልከኝ ያለው ሙስሊሞችን እንደዚህ አይነት ጥያቄ ጠይቃቸውና ሙስሊሞች መልሰው ጌታ ሆይ ይሉታል ነው የምትለኝ? ሙስሊሞች ጌታ ሆይ ይሉታል ክርስቶስ? ያው ከሱ ውጭ የሆኑ በሙሉ ከበጎች ውጭ የሆኑት ያው ግዴታ ጌታቸው ስለሆነ አይ ጌታ ሆይ ብሎ ይጠሩታል ክርስቶስ ኢየሱስን ሙስሊሞች አይሉም። ማናቸውም ቢሆን ምክንያቱም አሕዛብን ሁሉ እየቀጠቀጠ በብረት መዝጊያ ይገዛቸዋል አይደል የሚለው እግዚአብሔር ቃል። ለኢየሱስ ክርስቶስ የማይገዛ ፍጥረት የለም እኮ። እሱ አብኩቶ የሰራቸው እሱ ነው። የወጉት ሁሉ ያዩታል ይላል ሲመጣ። ግዴታ ይሉታል እንጂ። ስለዚህ ጌታ ሆይ ተርበህ አላበላንም፣ ተጠምተህ አላጠጣንም ጀስ ለማጥራት ያክል እዚህ ላይ ጨርሳለሁ፣ ችግር የለውም። ብዙ ሰውም ገስት ላይ ስላለ ክርስቶስ ኢየሱስ ሙስሊሞችን ለምን ተርቤ ያላበላችሁኝ ተጠምቼ ያላጠጣችሁኝ ብሎ ይጠይቃቸዋል። ኦኬ ያላመነ ነው ሙስሊሞችን እዛ ቦታ ላይ ይኸውልህ፣ አሁን ሙስሊሞችን ብቻ ሳትሆን አጠቃላይ ያላመነ ሰዎች እኮ እነሱን ጨምሮ ሙስሊሞችን ማነሳል እኮ እነሱን ጨምሮ የትኛውም ከክርስቶስ ኢየሱስ ውጭ የሆኑት በሙሉ ፍየሎች ናቸው። በግራ ነው ሊሆን የሚችሉት። ምክንያቱም ቀኝና ግራ ነው ያለው ሰማይ። 3-4 ቦታ በየሃይማኖቱ እግዚአብሔር ግሩፕ ከፍሎ አይፈርድም።
ፍርዱ ያለው ቀኝና ግራ ነው። ስለዚህ አማኝ የሆነ በቀኝ ይሆናል፣ የማያምን የትኛውም ዲኖሚኔሽን ሊሆን ይችላል በግራ በኩል ይሆናል። ሶ በግራ ያሉት ደግሞ ጌታ ሆይ ሊሉ ግዴታ ነው፣ ሊፈርድባቸው የመጣ ንጉስ ነው ይላል። ባይዘዌ ማቴዎስ ወንጌል እዛው ላይ ሌላ ቦታ ላይ ቀደም አንተ የጠቀስከው ላይም በሩ ከተዘጋባቸው በኋላ ጌታ ሆይ በስም አጋንንት አላወጣንም ይሉታል እነዚህ ሰዎች። እነዛ ደግሞ እነሱ ደግሞ ሐሰተኛ ነቢያቶች ናቸው። እዛው ላይ ቁጥር በኢየሱስ አምነው ምግባር የሌላቸው ማለት ነው። አላመኑ፣ ቶታሊ አላመኑ። ኦኬ፣ ግን በስም ትንቢት አልተናገርንም እያሉት አላመኑ። ላሳይህ እንዴት እንዳላመኑ። አይ በቃ ችግር የለም። ላንብብልህ። ቆይ አሁን ምን መሰለህ፣ እኔ ባይዘዌ ነገሩን ያዝ አድርጌ የበለጠ ወደፊት እንትን ላይክ ፈርዘር ነገሩ መሄድ ይችል ነበር። ነገር ግን ሰዓት ዛሬ እስከ ተወሰነ ሰዓትም ስለሆነ ላይቭ በደንብ የገባ ነው። ሰዓቱን በደንብ ብዙ ሰው እየተቀበል ሰው እንዲማማርበት ስለሆነ ነው እንጂ ይህንን ነገር ባይዘው የተናገርከው ዞሮ እዛ ቦታ ላይ ከወሰድነው ምን ይላሉ መሰለ ሰዎቹ፣ ጌታ ሆይ በስም አጋንንትን አላወጣንምን ይሉታል። እሱ ግን ያኔ አላውቃችሁም ነበር ነው እና ያኔም በስሙ አጋንንት አወጣን ሲሉ አላውቃችሁም። ምናልባት ቸርች ውስጥ ሊኖሩ ይችላሉ። በማሰብ ነው ግን አጋንንት ወጡት። በማሰብ አጋንንት እነሱ እኮ አወጣን አሉ እንጂ ሪል ለማውጣታቸው አምነዋል። ግን በኢየሱስ አምነዋል። ለማውጣታቸው ለሱ ይና እና ምሳሌ ልስጥ። ለምሳሌ አንድ አገልጋይ ወይ ደግሞ አንድ እንግዲህ የክርስቶስ ኢየሱስ አገልጋይ ነኝ ብሎ አስዩ የሚያደርግ ሰው በስም አጋንንት አላወጣንም ሲል በክርስቶስ ኢየሱስ ስም ብሎ አጋንንትን እያወጣ ነው አይደል? አሁን ቸርች ውስጥ እንደ ቸርች ለሱዬ አሁን ስለ ቸርች አይደለም። አንድ ግለሰብ በክርስቶስ ኢየሱስ ስም ብሎ አጋንንት የሚያወጣ ነው አይደል? በስም አጋንንት አላወጣንም ብሎ የሚናገሩ ሰዎች በክርስቶስ ኢየሱስ ስም አጋንንትን የሚያወጡ ሰዎች ናቸው አይደል? እነዚህ ሰዎች እኮ በክርስቶስ ስም ላያወጡ ይችላሉ፣ በአጋንንትም ሊያስወጡ ይችላሉ። በስም ለምን አላወጣንም ማለት እነዚህ ሰዎች አንደኛ ምስክር ሊሆኑ አይችሉም። ምክንያቱም ጌታ ኢየሱስ ያኔም አላቃችሁም ብሏቸዋል። እነሱ በስም አጋንንት አውጥተናል ሲሉ ያኔም አላቃችሁም አላቸው። አይ ችግር የለውም። እንደሱ ጌታ ያለው ያኔ አላውቃችሁም ነው እንጂ በስም አጋንንት አላወጣንም ሲሉት አይ እዚህ ጋር ውሸታችሁን ነው ወርተሳፍታችኋል ብሎ እንትን አላላችሁ። ውሸታችሁ ነው ያኔ አላውቃችሁም ማለት እኮ ውሸት ነው፣ ፎልስ ነው። እነሱ እውነት ነው ምናምን እያላቸው አይደለም። ቢሆን ኑሮም አይ እውነት ነው ያኔ ምናምን ይላቸውና ያጸድቃቸው ነበር። እንዲህ እናድርግ ደሱ ሌላ ጊዜ በሰፊው ነገር ድነት ላይም ላይቭ መግባታችን ስለማይቀር ሲዘን ሌላ ቀን አሁን አንተ የፈታኸውን አተረጓጎም ወር አንድምታ ከየት እንዳመጣኸው ቁጭ ብለን መጽሐፍት እየከፈትን ብናየው አይሻልም? ደሱ እንደዛ ይሻላል። ደስ ይላል። ደስ ጊዜ ላክብርልን። አመሰግናለሁ። ኦኬ ጋይስ ታፕታፕ እያደረግን ምናምን ላይቭን እንቀጥላለን። እናንተ ምርጦች ታፕታፕ ምናምን ማድረግ እንዳደረሱ እስቲ አንድ አፍታ ውሃ እንጎንጭ። ብዙ ያወራቸው ነገሮች ባይዘው ልክ ያሉ ነው። ያው እንግዲህ ሰሚው ይፍረድ። ባይዘው ሁሌ እዚሁ ማፋጠጥ የለብንም። ሰሚው ይፍረድ። ኦኬ ማርቆስ እንኳን ደህና መጣ። እንኳን ደህና ቆያችሁ። ሰላም ነው? ይመስገን አምላክ። እንዴት ነህ? አለን ይመስገን። ማርቆስ ያኛው ማርቆስን በፊትኛ ጋር ተመጣ የነበረው? አይ እኔ አላውቅም። የቱ ማርቆስ? አንድ ማርቆስ አለ። እሺ ብቻ እሱ ላትሆን ትችላለች። ችግር የለውም። እሺ ከየት ቤተ እምነት ነህ? ዛሬ ነው የገባሁት። ከቃለውት ነው። ቃለውት ነኝ። ቃለውት። ኦኬ አንተስ የሚሰማ ከሆነ ፕሮቴስታንቶች ገስ ላይ ካሉ ምናምን አስገባቸው። እሺ አንተስ የምትሰማኝ ከሆነ አንተ ሰውዬ ካለ እሺ። ከቃለውት ነው የመጣሁት አልከኛ? አዎ። መጽሐፍ ቅዱስ ለምሳሌ 66 መጽሐፍ ነው የምትቀበለው? አዎ። ማን ነገረ መጽሐፍ ቅዱስ 66 መሆኑ? ከቤተ ክርስቲያን አባቶች ነው። ታሪክ አለ እኮ የቤተ ክርስቲያን ታሪክ አለ አይደለ? እሺ የትኛው የቤተ ክርስቲያን አባቱ መጽሐፍ ቅዱስ 66 ነው ያለው? ትንሽ ድምፅን ደግሞ ከፍ አድርግ፣ የሚሰማ አይመስለኝም። አይ እሱማ እኮ ይታወቃል እኮ በካርቴጅ ጉባኤ ላይም እኮ የተወሰነ የቀኖና ስርዓት የተወሰነ አለ።
ከዚያ ዘለለ ደግሞ ሌሎች ጉባኤያትን መመልከት እንችላለን። አዎ ካርቴጅ ጉባኤን ምናምን የለዶቅያ ጉባኤዎች አሉ። ግን አሁን የኔ ጥያቄ እነዚህ ጉባኤዎች ላይ መጽሐፍ ቅዱስ 66 ነው ተብለዋል ወይ ነው ፕሮቴስታንቶች ዛሬ እንደሚቀበሉት? አይ 66 አላሉም። ነገር ግን እያንዳንዱ ጉባኤያት የሚያስገቡና የሚያወጡ መጽሐፍቶች ነበሩ። ለምሳሌ አንድ አዎ ጉባኤ የኔ የሚቀበል ጥያቄ አንዱ የማይቀበል የኔ ጥያቄ ምንድን ነው? የካርቴጅ ጉባኤ አለ፣ የለዶቅያ ጉባኤ አለ። ከመጽሐፍት ጋር በተገናኘ ኦኬ፣ ከመጽሐፍ ቅዱስ ለምሳሌ የቅዱስ አትናቴዎስ 39ኛው የፋሲካ መልእክት አለ፣ ፌስታል ሌተር 39 ፌስታል ሌተር አለ። ሌሎች አባቶችም ይዘረዘሯቸዋል። አሁን ፕሮቴስታንቶች ዛሬ በፕሮቴስታንቱ ዓለም ያለው 66ቱ መጽሐፍት የትኛው ጉባኤ ነው? አሁን ፕሮቴስታንቶቹ በሚቀበሉት መልክ ያስቀመጠው የትኛው ጉባኤ ነው? ኦር የትኛው አባት ነው? ኦኬ። አይ እኛ 66 መጽሐፍ ስንቀበል አሁን ለምሳሌ የብሉይ ኪዳን 37ቱን አይሁዳውያን የሚቀበሉት ነው የምንቀበለው። ደግሞ የአዲስ ኪዳን 27ቱን ደግሞ አሁን የአዲስ ኪዳን ቤተክርስቲያን ያለችው ሌሎች ቤተክርስቲያን የሚቀበሉትን አሁን የኔ 27ቱን ጥያቄ ምን መሰለህ ማርቆስ፣ አሁንም ጥያቄን ባይዘው በደንብ ስማኝ ወንድሜ፣ በደንብ ስማኝ። እየሰማሁህ ነው። እንድትሰማኝ የምፈልገው ምንድን ነው የብሉይ ኪዳን አሁን 66 ሲባል የትኞቹን ነው የምትቀበለው? የአዲስ ኪዳን 27 የብሉይ ኪዳን 39 እሱን አይደለም ፖይንቴ። የትኛው የቤተክርስቲያን አባት ወይ ደግሞ አሁን ካልካቸው ጉባኤዎች ውስጥ ፕሮቴስታንቶች ዛሬ በሚቀበሉት ልክ እነዚህ መጽሐፍት ብቻ ናቸው እስትንፋሰ እግዚአብሔር ብሎ ያስቀመጠው ማን ነው? የኔ ጥያቄ። ኦኬ። አሁን ለምሳሌ ቅድም እኮ አንተ አንስተሃል እኮ አትናቴዎስ አሁን 27ቱን የአዲስ ኪዳንና ደግሞ ከብሉይ ኪዳን ውስጥ ከአስተር ውጭ ሌላ መጽሐፍ ይቀበልልህ እንዴ? ይህን ታውቃለህ እንግዲህ። ለምሳሌ አትናቴዎስ እናንተ አውጥቼ ላነብልህ እችላለሁ። አትናቴዎስ እናንተ የማትቀበሉትን መጽሐፍት እዛ ላይ ያስቀመጣቸው መጽሐፍት አሉ አይደል? አንድ መጽሐፍ ነው ያስቀምጠው። እስቲ ንገረኝ። ለምን አልተቀበላችሁትም እሱን መጽሐፍ? ሌሎች አባቶች እሱን ደግሞ አይቀበሉትማ፣ ያወጣሉ። ሌሎች አባቶች ደግሞ ሌሎች መጽሐፍትን አስቀምጠዋል። በተጨማሪ ለምን እነዛን አባቶች አላስቀምጣችሁም? በምን ስልጣንና አውቶሪቲ ነው 66ቱን ብቻ መርጣችሁ የለያችሁት? አልኩት እኮ አሁን ለምሳሌ ቅድም እንዳልከው ቤተክርስቲያን አባቶች አንዱን ያስገባል፣ አንዱን ያወጣሉ። ሌላ ደግሞ አንዱን ያስገባሉ፣ ሌሎች ደግሞ አንዱን ያወጣሉ። ነገር ግን እኛ ደግሞ ከሉተር በፊት ይታወቃል ይሄ ቀኑና በሮሜ መጽሐፍ ላይ የብሉይ ኪዳን የመጽሐፍ ባለቤቶች አይሁዳውያን ነው ብሎ እንደተገለጸው እዛች ጋር አይሁዳውያን የሚቀበሉትን 22 እነሱ እንደሚሉት እኛ ደግሞ 37ቱን እንቀበላለን። አሁን የኔ ጥያቄ ከሉተር በፊት ይታወቃል የ66ቱ መጽሐፍት? ብሉይ ኪዳን ላይ ቅድም አልኩት እኮ ብሉይ ኪዳን ላይ ከሉተር በፊት 66ቱ የፕሮቴስታንት መጽሐፍት ይታወቃሉ ወይ? የኔ ጥያቄ ማርቆስ፣ አሁን ብሉይ ኪዳን አዲስ ኪዳን አትበለኝ። አሁን ለምሳሌ የብሉይ ኪዳን የአይሁድ ምናምን ብትለኝ አይሁድ አሁን አንተ የአይሁድ እያልክ የምታወራው እጅ ላይ ያለው ሲጀመር የምትቀበላቸው የማዞሬቲክ ቴክስት ነው፣ ከዛ የተተረጎመውን ነው። ጥንታውያን አባቶች ለምሳሌ በአጠቃላይ ደረጃ ዲቴል ንግባ ከተባለ የሰባ ሊቃናት ወይ ደግሞ ሰብቶ የጀንቱን ነው የእሱን ትርጓሜ ነው ሲጀመር ከሂብሩ ወደ ግሪክ የተተረጎመው ማለት ነው። አሁን የኔ ጥያቄ ከሉተር በፊት ይታወቃል አይታወቅም? ይህ መጽሐፍ አሁን ፕሮቴስታንቱ ዘንድ 66 የተባለው መጽሐፍ ከሉተር በፊት ይታወቅ ነበር ዓለም ላይ? 66 ተብሎ በቁጥር ደረጃ ይሄ ነው የተባለ እኮ የለም እኮ አልኩት እኮ ቅድም። አሁን ከሉተር በፊት ይታወቃል ወይ ነው? አሁን ፕሮቴስታንት ይታወቃል። ፕሮቴስታንት እሺ፣ ማንስ እንትና የሚባል አባት ነገረኝ። አሁን ላልሰጥ ይችላል፣ ሌላ ቀን እሰጣለሁ። አሁን በእጅ ላይ ስለሌለ ሌላ ቀን እሰጥሃለሁ። ችግር የለውም። አሁን እኮ ካልተዘጋጀበት ማርቆስ አልተዘጋጀውም፣ ኦር ሬዲ አይደለሁም አሁን ማቅረብ አልችልም ካልከኝ እኮ እኔ ችግር የለውም እናልፋለን። በቃ ችግር የለውም። እሺ በቃ እኔ አሁን ይሄ ላይ ግዴታ መመለስ አለበት የሚገባው ሰው በሙሉ የሚጠይቀውን ነገር ግዴታ ቃል በቃል መመለስ አለበት እያልን አይደለም። አሁን ማስረጃ መስጠት ማችል ከሆነ ዝግጁ ካልሆንክ በቃ ይለፈኝ ማለት ይቻላል። ኦኬ ወደሚቀጥለው ሀሳብ መሄድ እንችላለን። እሺ ወንድሜ። አይ ችግር የለውም፣ ሌላ ቀን እሰጥሃለሁ። እሺ እንደዛ እናደርጋለን። ኬት በዲኖሚኔሽን ነበር መጣው ያልከኝ? ቃለ ሕይወት ነው። ኦኬ ቃለ ሕይወት ቤተክርስቲያን ኢትዮጵያ ከገባች ስንት ዓመት ይሆናታል? 100 ዓመት በላይ ይሆናል። ሪሊ ይህ ዓመት ነው ባልም ከ100 ዓመት በላይ ይሆናል ኢትዮጵያ ከገባች። እኔ አሁን እንደማውቀው ከሆነ በ1942 አካባቢ ነው እኛ አካባቢ የገባው፣ በሚሽነሮች አማካኝነት እኛ አካባቢ የገባው። ከዛ በፊት ግን 1920ዎቹ አካባቢ እንደገባ ነው ታሪክ የሚናገረው። አሁን የኔ ጥያቄ ምን መሰለህ፣ ኢትዮጵያ ውስጥ ቆየች የምትባለው ቸርች መካነ ኢየሱስ ናታ? ከመካነ ኢየሱስ ቀጥሎ ቃለ ሕይወት እንዳለች። መካነ ኢየሱስ ስንት ዓመቷ ነው? 100 ዓመት ሞልቷታል መካነ ኢየሱስ ራሱ?
እኔ እንጃ። አዎ ስለዚህ 100 ዓመት አልሆናትም ማለት ነው። አሁን የኔ ጥያቄ ምንድነው? ወደ ጥያቄ ልግባ። መካነ ኢየሱስም ሆኑ መካነ ኢየሱስም ላይ ቃለ ሕይወትም ሊሆን ይችላል፣ ሙሉ ወንጌልም ሊሆን ይችላል። ኢትዮጵያ ውስጥ እነዚህ ቸርቾች ከመግባታቸው በፊት ሰዎች ሲድኑ ወዴት ነበር የሚጨመሩት? ወንጌል ተሰብኮላቸው ኦኬ፣ ልክ ሲያምኑ አምነው የትኛው ብረት የት ሄደው ነበር የሚጠመቁት? እንዴ ከኢትዮጵያ ውስጥ እኮ ፕሮቴስታንት ከመግባቱ በፊት እኮ የነበረችው ቤተክርስቲያን ኦርቶዶክስ እንደሆነች እኮ ይታወቃል። ነገር ግን አንድ እውነት ማወቅ ያለብን ነገር አሁን ለምሳሌ እኔ ባደኩበት አካባቢ ስለዚህ ሰዎች ቆይ ወደዛ ከመሄድ በፊት ስለዚህ ሰዎች ፕሮቴስታንት የሚባል ነገር ኢትዮጵያ ውስጥ ከመታወቁ በፊት ከዛሬ 70-80 ዓመት በፊት ወደኋላ ስንመለስ ሰዎች ሲድኑ ወደ የትኛው ቤተክርስቲያን ነበር የሚጨመጡት? ወደ ኦርቶዶክስ አይደል? ኦርቶዶክስ ነበረች። ስለዚህ ሰዎች ወንጌል ሲሰበክላቸው አምነው የሚጠመቁት በኦርቶዶክስ ቤተክርስቲያን ውስጥ ነበር አይደል? አይ ሲጀመር አምነው ለማ እዛ ውስጥ እኮ ይኖሩ ነበሩ። ዝም ብሎ እኮ ነው ይከተሉት ነበሩት። እኔ አቀለ እንዴ እዛ ውስጥ ስለነበርን ከዛ ውስጥ ስለወጣን ምክንያቱም ከዛ ውስጥ ኦርቶዶክስን የወጣኸው ኦርቶዶክስን የወጣኸው እኔ እንኳስ ገና በልጅነቴ ነው ቤተሰብ ወደ ፕሮቴስታንት ከሆነ በኋላ ነው እዛ የተወለድኩት። ግን ግራንድ ፋዘር ከዛ ነው የወጣ ነው የምትለኝ ምን ነው ታዲያ? ከዛ ነው የወጣ ነው የምትለኝ ምን ነው? አይ ፋዘር ከዛ እንደወጣ አውቃለሁ እኮ ነው ያልኳለሁ። ፋዘርም ሌሎችም ግራንድ ማዘርም ሌሎችም አያቶቼ እዛ ስለነበሩ እኮ ነው ማወራ። እኔ እዛ ውስጥ ባላድግም እዛ ውስጥ ስለነበሩት እኮ ነው ማወራ። አሁን የኔ ጥያቄ ምንድነው? ስለዚህ የአንተ መረዳትና የአንተ አንደርስታንዲንግ ሰዎች ፕሮቴስታንቲዝም ኢትዮጵያ ውስጥ ከመግባቱ በፊት ክርስትና የሚባለው ወይ ደግሞ የሚያድነው እምነት ኢትዮጵያ ውስጥ አልነበረ? ኦኬ መሀል ላይ የገባበት መሰለኝ። ሄሎ ይሰማል? ትንሽ ስልክ እየተደወለ ስለሆነ ነው። ወይ ተመልሰህ ትመጣለህ? አላውቅም። ችግር የለም። እሱ ነው ፕሮቴስታንቲዝም ኢትዮጵያ ውስጥ ከመግባቱ በፊት ሰዎች ኢትዮጵያ ውስጥ አይድኑም ነበር ብዬ ነው ማምነው። አይድኑም። በጣም በጣም ጥሩ። ስለዚህ እግዚአብሔር ስራውን ለ1900 ዓመት ወይ ደግሞ ኢትዮጵያ ውስጥ ለምሳሌ ለ1900 ምናምን ዓመት ሰዎች ክርስቶስ ኢየሱስ መጥቶ ከሞተ ዓለምን ካዳነ በኋላ ለ1900 ዓመት ሰዎች አይድኑም ነበር ኢትዮጵያ ውስጥ። አው የሚያምኑት ብቻ ነው የሚድኑት። በአባትና በአያት እኮ እምነት የሚከተሉ ሰዎች አይድኑም። ችግር የለውም። ቆይ አመጣለሁ። ችግር የለውም። ስለዚህ ሰዎች ለ1900 ዓመት አይድኑም ነበር። እኔ አላልኩትም። ነገር ግን በዛ አይድኑም እኮ አልከኝ። አይድኑም ነበር ነው እምነት የምንቀበለው እንጂ ስለ አባትና እኔ አሁን ማርቆስ ስለ አንተ አባትና አያት እኔ ይቅርታ አድርግልኝና ስለ አንተ አባትና አያት አይመለከተኝም። መጀመሪያ ምን አልከኝ? ሰዎች ለመጀመሪያ 1900 ዓመት ፕሮቴስታንቲዝም ኢትዮጵያ ውስጥ ከመምጣቱ በፊት አይድኑም አልክ አይደል? አዎ አይድኑም ስልህ ለምሳሌ በውርስ እምነት የሚቀበሉት አይድኑም ለማለት ነው። ስለ ውርስ አላወራሁም። እኔ ምንድነው ውርስ? እኔ ስለ ንብረት አላወራሁም እኮ። የምን ውርስ ነው የምታወራኝ? እኔ ከዛ በፊት ሰዎች ይድናሉ አይድኑም ነው ጥያቄ። ከዛ በፊትማ የሚያምኑት እኮ ይድናሉ፣ የማያምኑት እኮ እንዴት ይድናሉ? በጣም ጥሩ። የሚድኑ ሰዎች የት ነበር ሄደው የሚጠመቁት? አምነው የሚያምኑ ሰዎች የት ነበር ሄደው የሚጠመቁት? አምኖ አይደለማ የሚድኑ፣ በሕፃንነት አይደለም የሚጠመቁት። መድኃኒዓለም ታምኑ እኮ ነው የሚጠመቁት እኮ ወንድም። የትኞቹ ሰዎች ናቸው የሚድኑትሽ? እንዴ አምነህ አይደለም መጠመቅ አለብህ። አምነህ ጌታ ኢየሱስን ተቀብለህ አይደለም መጠመቅ አለብህ። ስለዚህ ሰው በሕፃንነታቸው የሚጠመቁ ሰዎች በሙሉ አይድኑ በሙሉ አይድኑም እያልኩ ሳይሆን ለምሳሌ በዛነ ሳታምንት ትጠመቃለህ። ከዛ በኋላ ግን ስለ እምነትህ ሳይናገሩ በዛች ውስጥ በምትኖርበት ጊዜ ሳታቅ ሌላ አምልኮ እየተከተልክ እዛ ውስጥ እየገባ ምናምን ያልክ ትኖራለህ። ኖርማል ሆነ ትኖራለህ። ማን መጥቶ ያስተምራል? ምንድን ነው የምታወራው ወንድማችን? እሺ ለምሳሌ አንድ የመጨረሻ ጥያቄ ልጠይቅህ። አንተ የምታወራውም ነገርም ብዙ አንደርስታንድ። ለምሳሌ መካነ ኢየሱሶች ህፃናትን በልጅነት ነው የሚያጠምቁት አይደል? አይድኑም እነዛ ህፃናት? አይ ካደጉ በኋላ እኮ ወደ ጌታ ኢየሱስ ክርስቶስን ይቀበላሉ፣ ያምናሉ። በህፃንነት እኮ እየተጠመቁ እኮ ነው። መጽሐፍ ቅዱስ ያመነ የተጠመቀ ይድናል ነው የሚለው። መካነ ኢየሱስ ህፃናትን በልጅነት ታጠምቃለች። አይድኑም ህፃናቱ? አይ እኔ መካነ ኢየሱስ ስላልሆንክ ስለ መካነ ኢየሱስ ባትጠይቀኝ ጥሩ ነው። ስለዚህ የተለያየ ቸርች ናችሁ?
እኔ በመካነ ኢየሱስ ስላልሆንኩ ስለ መካነ ኢየሱስ እንደዛ አይዱኑ ምናምን ብለህ ባትጠይቀኝ ጥሩ ነው። አንድ ቅድም እኮ አልኩህ የተለያየ ቸርች ናችሁ ወይ? የተለያየ ቸርች ናችሁ? የተለያየ ቸርች ናችሁ? ዲኖሚኔሽን እኮ እንደሚለያይ እኮ ታውቃለህ አንተም። ቃለ ሕይወትም ሆነ መካነ ስለዚህ ኢየሱስ ስለ መካነ ኢየሱስ የተለያየ ቸርች ካልሆናችሁ መካነ ኢየሱስ ውስጥ ያሉ ህፃናት በልጅነታቸው ሲጠመቁ ይድናሉ አይድኑም? እነሱ እኮ ጋድ የሚያጠምቁበት እኮ የራሳቸው የሆነ መሰረት አላቸው እኮ። ስለዚህ እሺ አታውቅም። አንድ የመጨረሻ ጥያቄ ልጠይቅ፣ በቃ ሰዓታችንን በአግባቡ ለመጠቀም። በእናንተ ቸርች ህፃናት ስንት ዓመታቸው ላይ ነው የሚጠመቁት? ከ12 ዓመትና ከዛ በላይ ሲሆን ነው የሚጠመቁት። ወደ ጌታ ኢየሱስን ሲያምኑ ነው የሚጠመቁት። ኦኬ። አንድ የ8 ዓመት ህፃን ልጅ ምንድን ነው የሚባለው በእናንተ ቤተክርስቲያን? ክርስቲያን ተብሎ ይጠራል? አይ የክርስቲያን ቤተሰብ ልጅ ይባላል እንጂ ክርስቲያን ተብሎ ይጠራል? ክርስቲያን ተብሎ ይጠራል ልጁ? እሱን አላውቅም። እንዴ ሳይጠመቅ ሳያምን እንዴት ክርስቲያን ተብሎ ይጠራል? ሰው ሲጀመር ክርስቲያን የመሆኑ እኮ አምኖ አይደለ? እሱን እኮ ነው የኔ ጥያቄ። አንድ አሁን በእናንተ ቸርች የ12 ዓመት ላይ ነው ህፃን ልጅ የሚጠመቀው አልከኝ። የ8 ዓመት ህፃን ልጅ ምንድን ነው የሚባለው? ክርስቲያን ተብሎ ይጠራል? ኦር የ6 ዓመት ህፃን ልጅ ኦር የ9 ዓመት ልጅ ምን ተብሎ ነው የሚጠራው? ኦኬ። ስለዚህ ማርቆስ እዚህ ላይ ይብቃ መሰለኝ። እግዚአብሔር ያክብርልህ። ተመልሳ ምን አልክ? አንድ የ8 ዓመት ህፃን ልጅ ክርስቲያን ተብሎ ይጠራል አይጠራም? በእናንተ ቸርች ክርስቲያን እኮ ሰው ባለው በእምነት አይደለ? እኔ 11 ዓመቱ ልጅ 10 ዓመት ስለዚህ አይባሉም። እኔ እሱን ሌላ አልችልም። ክርስቲያን ይባላል አይባልም ብዬ መናገር አልችልም። እንዴት አትልም እንዴ? እንዴት አትልም? ለምን አትልም እንዴ? ሰው ሲያምን ነው አምኖ ሲጠመቅ ነው ክርስቲያን የሚባለው ካልከኝ፣ ያ ህፃን ልጅ ደግሞ ገና ካልተጠመቀ የ8 ዓመት ህፃን ልጅ ገና 12 ዓመቱ መጠበቅ ስላለበት እንዴት ክርስቲያን ነው ወይስ አይደለም የሚለው ለመመለስ ለምን ትፈራለህ? አይ እኔም አውቆ ሰው በክርስቶስ አምኖ ነው ክርስቲያንም ሆኖ እንግዲህ ከዛ በቤት ስለዚህ ህፃናቱ ክርስቲያን ይባላሉ አይባሉ? ቀላል ነገር። ህፃናቱ ክርስቲያን ይባላሉ አይባሉ? አይ እሱን ነገር ይባላሉ አይባልም። ሰው አምኖ ነው እንግዲህ ክርስቲያን የሚባለው። ሳያምን ክርስቲያን ይሆናሉ ማለት ይከብደኛል። እሺ ቢሞቱስ? አንድ ህፃን ልጅ በ8 ዓመቱ ወር በ9 ዓመቱ ቢሞት የት ነው የሚሄደው? እሱን እግዚአብሔር ያውቃል። ምን አላመኑ ግን እኮ ሳያምኑ ሳይጠመቁ በልጁ የሚያምን ግን አሁን ተፈርዶበታል ይላል መጽሐፍ ሲናገር አይደል? አዎ። ታዲያ ህፃናቱ የት ነው የሚሄዱት? እሱን እኮ ጋዲ እግዚአብሔር ያውቃል አልኩት እኮ። ለምሳሌ በእናት ማህፀን እያለች እኮ ህፃን እኮ ሊሞት ይችላል። በዛ ሰዓት ማን ያውቃል? እግዚአብሔር ያውቃል ሆኗል። የመጨረሻ መልስ ወንድማችን ማርቆስ፣ ስለነበረን ቆይታ እናመሰግናለን። አትጥፋ፣ ጌታ ያክብርልን። እሺ ወንድሜ እናመሰግናለን። እሺ ጋይስ እንደምታዩት ነው እንግዲህ መልስ። ኦርቶዶክስ ቤተክርስቲያንን ሰው ብዙ ጊዜ ለመቃወም ነው ጀስት እንደዚህ የሚሉት፣ ግን ያው የራሳቸው እምነት ላይ ሲመጣ እንዴት እንደሆነ ታያላችሁ። እግዚአብሔር ያውቃል ነው የመጨረሻው መልስ። እግዚአብሔር ያውቃል። እሺ የትንሣኤ የሚል ዩዘር ኔም አንተ እሺ ድምጽ ማሰማት ትችላለህ። መሀል መሀል ብሮስኪ የምትለው ነገር ካለ እሺ የትንሣኤ የሚል ዩዘር ኔም የትንሣኤ መስካሪዎች ዓለም አቀፍ ቤተክርስቲያን የሚለው አዎ እንደዛ ነው የምለው። ፓስተር ብዬ ልጥራ ወይስ ምንድነው ታይትል? ይቆይ እሱ ለጊዜው ይቆይና ምንድነው? አይ ለምሳሌ የትንሣኤው የቸርች ስም ነው ያስቀምጥከውና አገልጋይና ምንድነው? እስኪ ስለራስ ነገር ወደ ሀሳቡ ከመግባታችን በፊት ቸርች ሳይሆን በቸርች ውስጥ ያለ የወንጌል ሚኒስትሪ ነው። በዛ በግሩፕ ነው የወንጌል ምስክርነት ግሩፕ ነውና እሱ ቸርች ሳይሆን ሚኒስትሪ አይነት ነገር ነው። ቸርች አይደለም እሱ። እሺ ምን የሚባል ቸርች ውስጥ ነው? ሙሉ ወንጌል ነው። ኢትዮጵያ ሙሉ ወንጌል ቤተክርስቲያን ውስጥ
የእንትኑ አለ የአገልግሎት ዘርፍ አለ። አሁን ይሄ የወንጌል መስካሪዎች ግሩፕ ነው። በዛ ነው እንትን ብለው እንጂ ራሱ የቻለ ቸርች አይደለም። ሙሉ ወንጌል ውስጥ ያለ አገልጋይ ነው። አዎ አለ። ወንድማችን ድምጽ መሀል ላይ ይቆራረጣል። ይቅርታ ነው። አለው ይሰማኛል። ስለዚህ የሙሉ ወንጌል አገልጋይ ነህ እና ነኝ። በጣም ጥሩ። ሙሉ ወንጌል በልሳን መናገር ወይ ደግሞ የጸጋ ስጦታ በሚባለው ታምናለች አይደል ቸርቿ? በጣም አንተ ልሳን የመናገር ጸጋ ሙሉ ወንጌል የተባለው ለዛ ነው። ሙሉ ወንጌሏን ትቀበላለች ነው። ልሳን የመናገር ጸጋ ተሰጥቷል አንተ? በጣም አለኝ። እንደው ምንም ይሄው ኮሜንቱን አጠፋለሁ። እኔ መስማት ስለምፈልግ ነው። ብዙ ጊዜ ሰምቼ አላውቅም። አሁን ላይክ መናገር ትችላለህ? የምትናገረው ራስህ ስትፈልግ ነው የምትናገረው ወይስ የእግዚአብሔር መንፈስ ሲወርድብህ ነው የምትናገረው? ሊሳን እንግዲህ ሊሳን ዝም ብሎ የሚነገር ሳይሆን በአገልግሎት ላይ ሆነ እያገለገልክ እግዚአብሔር በሊሳን መካከል ነው ቃሉን እያስተማርክ እየሰበክ በአገልግሎት ማዕድ ውስጥ ሆነ ሊሳኖችን ተቀበላለህ፣ ትጸልያለህ። ሊሳን ማለት እኮ መጸለይ ማለት እኮ ነው። ስትጸልይ ስታገለግል የምትናገረው ነው እንጂ ዝም ብለህ በየሜዳው በየእንትኑ ዝም ብለህ ሊሳን አለኝ ብለህ የምትናገረው አይደለም። መናገር ይቻላል፣ ባይዘዋይ ይቻላል፣ ግን ዝም ብሎ የሚነገር አይደለም። ሰው ተናገር ስላለ የሚነገር አይደለም። እየሰማኝ ፕሊዝ። ነን ስቶፕ ነው እያወራ ያለውና ይቅርታ። መናገር ትችላለህ? አሁን ይችላል። ተናገርልን። እንደው ለምሳሌ መጽሐፍ ቅዱስ ላይ ምን ይላል? ለምሳሌ አሁን እኛ ክርስቲያኖች ፕሮቴስታንቶች አልዳናችሁም ብለን ነው የምናምነው። ፕሮቴስታንቶች ደግሞ እኛ ኦርቶዶክሶችን ኦር ክርስቲያኖችን አልዳናችሁም የምትሉትና ጳውሎስ ደግሞ ላላመኑት ምልክት ይሆንላቸዋል ብሏል አይደል? አሁን ለምሳሌ ያው ፕሮቴስታንቶች ልክ ነህ፣ ግን አልዳናችሁም ለኛ ይሄ አገልግሎት ነው። ባይዘው 1700 ሰው እያየ ነው የእግዚአብሔርን ይሄን ትልቅ ጸጋ የእግዚአብሔርን ይሄን ትልቅ ስጦታ ብዙ ያላመኑ ሰዎች እዚህ ስለሚኖሩ ብታሳየን ብዙ ሰዎች ወደ ጌታ ሊመጡ ይችላሉ። ልክ ነህ። አሁን ይሄ ጸጋ ስጦታዎች እያንዳንዱ የተለያየ ጸጋ ስጦታ እንደሚሰጥ በቆሮንቶስ ላይ ጳውሎስ ይናገራል እና አንዱ ሊሳን የሚናገር ከሆነ የሚተረጉም ሰው ይኖር ይላል። አሁን እኔ ስጠኝ ጸጋ በሊሳን የመናገር ጸጋ ነው ስጠኝ። ያንን ደግሞ የሚተረጉም ሰው መኖር መቻል አለበት ሲነገር። ዝም ብሎ ቢናገር አንድ ፕሮቴስታንት ወዳጅ አለኝና አንተ ተናገር ገብቶ የሚተረጉም አለ። አንድ ሞዶ ፕሮቴስታንት አለ። ቀጥል እስኪ ማን ነው እሱ? አገናኘን ከሱ ጋርና እስቲ ልስማው ከሱ መጀመሪያ። እግዚአብሔር ስራ አይሰራም እንዴ? ቆይ አሁን አንተ የምትተረጉሙን ሰዎች ላይክ ሐዋርያት ሥራ ምዕራፍ 2 ላይ እንዳለው ሰዎች እንዴት በገዛ ቋንቋችን እንሰማለን ይናገራሉ እንዳሉት አሁን አንተ ስትናገር እግዚአብሔር ሰዎች ጋር ተተርጉሞ እንዲደርስ ማድረግ አይችልም እያልከኝ ነው? ይችላል። የሚሰሙ ሊኖር በእርግጥ አሁን ከሚሰሙ ከነዚህ ሰዎች የመስማት ጸጋ ያለባቸው ሊኖሩ ይችላሉ። ማን ያውቃል? አሁን እሺ ትልልናል አትልልንም? እስቲ እሱን በኋላ ላይ እንትን ልበል። ወደ ሌሎች ጥያቄዎች ይለፍና ዝም ብሎ ከሚናገር ላሰማሽ ቅድም ብያለሁ። ላሰማህና አንድ ነገር ላሰማህና ይሄ መጽሐፍ ቅዱስ ላይ የሚታወቅ ልሳን ነው ወይስ አይደለም የሚለውን ነገር ትነግረኛለህ። ላሰማ። እሺ Samanteria, Shibrose Paranamanta, Muru 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 Muru, Yatatatata, Muru 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 Muru, Yatatatata, Mata Kachataliba, Maila Vula Vinta, Mata Kachataliba, Maila Vula Vinta.
Nagalara bashanda braglara bashanda bagaliabo. Ela bashanda braglara bashakalara baye. Ela bashanda braglara bashana magadia da magatola baya. La yalabas. Andalaba karalabas. Endolalabas. Shilababa sudanaba. Radolalalalabas. ኦኬ ሰምተዋል አይደል? ቆይ አንዴ አንተ ከመቀጠል በፊት ልሳን የመተርጎም ጸጋ ያላችሁ ሰዎች አንድ ቁጥር ሲጽፉ አስገባልኝ። አንድ ቁጥር ጻፉ። ልሳን የመተርጎም ጸጋ ያላችሁ ሰዎች አንድ ቁጥር ጻፉ። ልሳን የመተርጎም ጸጋ ያላችሁ ሰዎች እሺ አንዴ ቆይ ኦኬ እኔ ሰው መሳብ ቆይ አንዴ ሄሉ ስቤሻለሁ። ሄሉ በጣም የምትገርም አገልጋይ ናትና ሄሉ እየስቤሻለሁ ግቢ። እሺ አለ ወንድማችን አለ እያወራ ከሆነ ሚዩት ነህ። ወንድማችን እያወራ ከሆነ ሚዩት ነህ። ያለበለዚያ ወይ ወደሚቀጥለው ሰው እንሂድ። እያወራሁ ነው። አይሰማም? አሁን ይሄው ቅድም ያልኩህ ልጅ አሁን የገባው ልጅ ነው እና አሁን አንተ ልሳኑን ተናገር። የመተርጎም ጸጋ ያለው ሰው ነው፣ ፕሮቴስታንት ነው። አንተ ቀጥል። ይሄኛውን ጠይቃለሁ፣ አንተ ልሳኑን ተናገር፣ ከዛ እሱ ይተረጉማል። እንቀጥል። ይሄው ኮሜንት አጠፋለሁ። እኔ ቀልድም አይደለም ያዝኩት። ይሄው ኮሜንት አጠፋለሁ። ሰው የማይሆን ነገር እንዳይጽፍ። ሼካ ፓራባስ ፕራዳባ ጄካ ማንታ ራቦላ ሴፕራታ ካፖላ ባላባ ጃና ማንታ ቀጥል ኤሌቬስ ፕራዱካ ቴኬፌሌ ቤንታስ ክራባ ጆኮ ሞንታ ላፕራባ ሴፕሬጀንቶ ኮራባላ ቢላቦሳ ማፓስ ክራንታ ካላቫሳ ዤኬ ፔኬ ፔሌ ቬንታስ ፕሮዶሞ ሶክሮቦ ጆኖ ሞንታ ዣዶ ሴፕራ ኩታካያ ዚና ማንታ ሌፕራቱካ ሴባንታያ ኤልቫስ ፕሮዣና ሞሴ ሌፕሮቴኬ ፔል ባንዳስ ኪባያ ዚፕሮ ሴክራ ጁንዱስ ክሪቫቫባሼና ማንታ አረ ቀጥል። ይሄ መቀጠል አለ። ልጀምር? አዎ የተወሰነ ቀጥል። ኃይል አለው። ይተርጎምና እሱ ከዘረጎመ በኋላ ሊቀጥል ኃይል አለው። በጣም ኃይል አለው። ቆይ አንዴ ኮሜንት ኦፍ ላድርግ። እናንተ ሰው ይተው ኮሜንት ላይ ቀጥል። ኃይል አለው። አይተርጎም። እስቲ የሚተረጉመው ሰው ይተረጉምና ሊቀጥል። ወንድማችን አሁን በአገልግሎት መሀል ለምን ተረጉም? ምክንያቱም አንዱ ሲናገር መተርጎም አለበት ይላል ቃሉ። እሱን ቀጥል። አንድ ላይ ተረጉማል። ችግር የለውም። አስገብቼዋለሁ። ይሄው የትም አይሄድም እኮ እዚህ ጋር ነው ያለው። ቀጥል እባክህ። ይሁን በቃ በቂ ነው። እስከዚህ በቂ ነው። መተርጎም ከቻለ እሺ በቂ ነው። እሺ እናመሰግናለን። ለማንኛውም የምር ይሄ ቀላል የሚባል አገልግሎት አይደለም። እሺ ኦኬ። ቪዲዮ ላይ ያሳይ ነው መሰለኝ። አንተሽ እንዳትወጣ ተተረጉማለህ። እየሰማሽ ነው ወይ? አቦዘነች ለአንቺ ነው የምናገረው። እሺ ይህን እየጠጣ ገብተህ ትረብሻለህ። እዛ ምን የቤት እሺ ሉይ እናመሰግናለን። አንተሽ ሲመቻ አሳውቀኝና ተተረጉማለህ። ሲመቻ አንድ ቁጥር ጻፍልኝ። ስራ ቦታ ስላለ ነው። እሺ ወንድማችን ይቀጥላል። በጣም ጥሩ። እሺ ሁለተኛ ጥያቄ ላቀርብልህና ሌላ ጊዜም እየመጣ እንደዚሁ አንዳንዴ እንድታገለግለን እንፈልጋለን። እሺ አልፎ ችግር የለውም። እሺ ሁለተኛ ጥያቄ ሙሉ ወንጌል ነው ያሉት ብለህ ከሙሉ ወንጌል ነው የመጣሁት ብለኸኛልና ለምሳሌ መካነ ኢየሱስ ቤተክርስቲያንን ስትመለከታት ሁለታችሁም በመጽሐፍ ቅዱስ ብቻ በሚል ትምህርት ነው አይደል የምታምኑት? ሙሉ ወንጌል መካነ ኢየሱስም አይደል?
ቅዱስ ነው፣ እንደዛ ነው። መጽሐፍ ቅዱስ ብቻ የሚለው ትምህርት ወይ ደግሞ ሶላ ስክሪፕቹራ የሚለው ትምህርት የፕሮቴስታንት አምስቱ ሶላዎች ውስጥ አንዱ ነው አይደል? እና መጽሐፍ ቅዱስ ብቻ ሙሉ ወንጌልም አሁን አንተ ያለባት ቸርች መጽሐፍ ቅዱስ ብቻ ትላለች። መካነ ኢየሱስም ደግሞ አንተ መካነ ኢየሱስ ቤተክርስቲያን መጽሐፍ ቅዱስ ብቻ ትላለች። ነገር ግን ለምሳሌ ሙሉ ወንጌል እናንተ ጋር ስንመጣ ሰው ባመነበት ቅጽበት ይድናል ነው አይደለ? ትምህርቱ የሙሉ ወንጌል ትምህርት ወንድሜ ያመነ ይድናል። አዎ። ወደ መካነ ኢየሱስ ስንሄድ ደግሞ መካነ ኢየሱስ ቤተክርስቲያን ደግሞ ሰው አምኖ ሲጠመቅ ነው የሚድነው እንጂ ባመነበት ቅጽበት አይድንም ብላ ነው የምታምነው መካነ ኢየሱስ። ኦኬ ኦኬ። ሁለታችሁ ምንድነው መጽሐፍ ቅዱስ ብቻ ቃል ሲናገርኮ ሙሉ ወንጌል ላይ በመጽሐፍ ቅዱስ ብቻ የሚለው ማርቆስ ወንጌል ምዕራፍ 16 ቁጥር 5 ላይ 15 ላይ ወደ ዓለም ሁሉ ሂዱ ወንጌልን ለፍጥረታት ሁሉ ስበኩ፣ ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል፣ የሚያምኑትን እነዚህ ምልክቶች ይከተሏቸዋል ብሎ አንተ ቅድም ከተናገርከው አንዱ በሊሳን መናገር አሁን ሰዎች እንደሚቀልዱትና እንደመሾፉ ሳይሆን ላመነ ሰው የኔ ጥያቄ ምን መሰለህ? መካነ ኢየሱስ ሊመጣ እኮ ነው ዳንተ። ቆይ እኔ አሁን ምልክቶቹ ላይ ሳይሆን መካነ ኢየሱስ ቤተክርስቲያን መጽሐፍ ቅዱስ ብቻ ትልና ሰው አምኖ ሲጠመቅ ነው የሚድነው ትላለች። ሙሉ ወንጌል ቤተክርስቲያን ደግሞ መጽሐፍ ቅዱስ ብቻ ትልና ሰው ባመነበት ቅጽበት ነው የሚድነው ትላለች። የትኛው ነው ትክክለኛ ትምህርት ነው? የኔ ጥያቄ አምኖ ተጠምቆ ማመን አንደኛ የሰው ልጅ ለማመን ወሳኙና ዋናው ነገር ማመን ነው። ያመነም የተጠመቀም ይድናል ይላል። አምኖ ደግሞ ይጠመቃል። ያመነ ሰው ሙሉ የሚሆነው ለመዳን ነው የሚጠመቀው። የዳነ ሰው ነው የሚጠመቀው። የዳነ ሰው ይጠመቃል። መጀመሪያ ማመን ነው የሚቀድመው። መካነ ኢየሱስ ደግሞ ለመዳን ነው መካነ ኢየሱስ ደግሞ ሰው ለመዳን ነው የሚጠመቀው ብላ ነው የምታምነው። ለመዳን ነው የሚጠመቀው። ኦኬ እሱን አያገባኝም። የነሱ ዲኖሚኔሽን ስላልሆንኩ እኔ አላቅም ግን ያስኬዳል። አያገባኝም ያልኩት ትክክለኛ መልስ ነው። የተለያየ ቸርች ስለሆናችሁ አንተ ራስህ ነው እሺ ወንድማችን፣ ስምህን ግን አልያዝኩም። ሌላ ጊዜ አንዳንዴ ስትመጣ የምንቀበልህ ስምህን ማን ልበል? ከይቅርታ ጋር ያው ጨርሰናል። አስራት ነኝ። እሺ ወንድማችን እናመሰግናለን። እሺ ታንክ ዩ። እሺ ሌላ ፕሮቴስታንቶች ካላችሁ አንድ ቁጥር ጻፉ። ኦኬ ያው አያገባኝም ብለዋል። ሰምታችኋል። መጨረሻ ላይ ስለነሱ አያገባኝም ሌላ ዲኖሚኔሽን ናቸው ብሏል። በቃ ፕሮቴስታንቱ ዓለም ላይ በዚህ ደረጃ ነው መበጣጠቅ ያለው። ሁሉም የተለያየ የራሳቸውን ትምህርት ይዘው ነው የሚቀጥሉት። አንዱ ስለሌላው አያገባውም። በቃ አያገባኝም ስለነሱ ነው ያለው። ምንም ማድረግ አይቻልም። እንግዲህ ምንም ማድረግ አይቻልም። አንተስ ትርጉም በአንተስ ዋሴ ሪከርድስ አንተሽ ስራ ላይ ነው ጋይስ። ለዛ ነው ውጭ ያው እንግዲህ የሰርግ ምናምን ሲበዛ ፕሮቴስታንቶች አንድ ቁጥር ጻፉ። ከዛ በዛ መሰረት የምንቀበላችሁ ይሆናል። ታብታብ አድርጉ ጋይስ። 1 ቢሊዮን እናስገባው። ታብታቡ ላይቭ ምናምን ዲስኮኔክት እንዳያደርግ እንደዛ እናደርጋለን። ፕሮቴስታንቶች አንድ ቁጥር ጻፉ። የተለያዩ ሐሳቦችን እያነሳን የምናወራ ይሆናል። ቶኒዬ እንኳን ደህና መጣ። ሰላም ጋዲ፣ ሰላማችሁ እንዴት ናችሁ? እንዴት ነው? ሁሉ ሰላም ሰር መስከን ምንድነው የወፍ ቋንቋ ትርጉም ምናምን? የወፍ ቋንቋ ወፎች ናቸው እኮ የሚረዱት። ልሳን እንዲናገር እድላችንን ሰጥቼው ነበረ እና አንተስ ነበር የሚተረጉመው። ምርጥ ሰው ነው ግን እንትን በቃ ወንጌል ላይ የሚናገረው በቃ የቻለውን እንትን ፈጽሞታል። ለሌሎች ምልክት ይሆናል ስለሚል በቃ እውነት ነው። በቃ በተሰጠው ጸጋ አላፍረም ማለት ነው። ሌሎቹ እንትን አንናገርም ምናምን ስለሚሉ እሱ ጀግና ነው። ቴንክ ዩ። ልክ ነህ። እሺ አንድ ቁጥር ጻፉ። እኔ ነኝ መሰለኝ ደግሞ ትንሽ የገፋፋሁት። በእርግጥ ለማያምኑ ሰዎች ምልክት ይሆናል ጳውሎስ ይላል። ኦፍ ኮርስ በዛ ጊዜ እንደዛ ምልክት ነበረ ለማያምኑ ሰዎች። ያኔ የሐዋርያት ሥራ ምዕራፍ 2 ላይ መንፈስ ቅዱስ በወረደባቸው ሰዓት ላይ ለማያምኑ ሰዎች የምር ምልክትም ነበር እና ትንሽ ገፋፋሁት መሰለኝ እኔም። ኤኒዌይስ ምስኪን ወንድም ነው ግን ጌታ በሚያውቀው ምስኪን ወንድም ነው። እሺ አንድ ቁጥር ጻፉ ፕሮቴስታንቶች።
እስቲ እናውራ ስለ ፕሮቴስታንቲዝም። ግቡና አንዳንድ ነገሮችን መጽሐፍ ቅዱስ ላይ ያሉ ጥያቄዎችን እንጠይቃችሁ የተለያዩ ሀሳቦችን እያነሳን ኦኬ ኑ ወደ ፍጡራን አምልኮ የሚል ኮሜንት አየውና እስቲ ወንድማችን እንደው መፍጨርጨር ብቻ ሳይሆን ሳብል አድርገህ አንድ ዩዘር ኔም ኢየሱስ ያድናል ብለሃል። እንግዲህ የኢየሱስን አዳኝነት ገብተህ ነገረን። ደግሞ ፎሎ ታደርገኛለህ ጭራሽ ሀርጋዱላ ትላለህ። ታዘብ የሚል ታዘብ አይ ቲንክ ዩዘር ኔም አቋል ኦርቶዶክስ መሰለኝ። እሺ ጆቫ የሚል ዩዘር ኔም እንኳን ደህና መጣ። ሰላም ወንድሜ፣ ደህና ነህ? እግዚአብሔር ይመስገን። እንዴት ነህ? ክብሮም እባላለሁ ከመቀሌ ነኝ። ኦኬ እሺ ወንድማችን ክብሮም እንኳን ደህና መጣ። ከየት ቤተ እምነት ነህ? እኔ ኦርቶዶክሳዊ ነኝ። ይቅርታ ፕሮቴስታንት ብለህ እንትን አደረግና ሶሪ። ኦኬ ምን ጥያቄ ነበረ? ከመጣ አይቀር እንግዲህ ጥያቄ ካለ አንድ ጥያቄ እንቀበልና ለዛሬ ቀኑ የፕሮቴስታንቶች ነውና እነሱን የምንቀበለው። ኦኬ እንትን እኔ በውስጥ ነው መጠየቅ የምፈልገው እና ከቻልክ የቴሌግራም ስልክ ቁጥር እንድትልክልኝ ፈልጌ ነበር። ችግር የለውም ጻፍልኝ። በዚህ አሁን ጻፍልኝና ከዛ በኋላ በውስጥ ጻፍልኝ። በውስጥ ሚሴ ጻፍልኝ። ከዚህ ሲወጣ ያዋለው ላይቭን ስጨርስ። እሺ ወንድማችን መቻ እሺ ብሩክ የሚል ዩዘር ኔም እንኳን ደህና መጣ። እንዴት ነህ? ደህና ነህ? ይመስገን አምላክ። ሁሉ ሰላም ሁሉ ሰላም ነው፣ እግዚአብሔር ይመስገን። እኔ የምልህ አቤት። ፕሮቴስታንቲዝም ብለህ ጀመርክ ትምህርቱን፣ ግን አንተ ፕሮቴስታንቲዝምን ቸርች እየጠየቅ ምናምን ዲኖሚኔሽን እየጠየቅ ልዩነቶችን ለማጉላት ነው? ፕሮቴስታንቲዝምን አንድ ላይ ማወቅ ወይም ደግሞ ከፕሮቴስታንት ጋር ያለውን ጥያቄ ለመጠየቅ ነው የፈለግከው? ስለዚህ ቸርቾችን እዛዚህ ከምታረግ ፕሮቴስታንት ጥያቄ ጠይቅ፣ አንሳ። የኔ ብቻ ነው ጋይስ የፈለግከውን እየሰማኸኝ ነው? እኔ ብቻ ነኝ ምስታክ ያደረኩት? ያጋድ አይሰማም? ኦኬ አሁን መጥቻለሁ። አሁን መጥቻለሁ። ብሩክ ወንድማችን ምን እያልክ ነበር? አልሰማሁም፣ ተቋረጥኩ ማለት። ቀጥል። እሺ ፕሮቴስታንቲዝምን ማለት አንተ ዲኖሚኔሽን እየጠየቅክ ነው፣ በጣም የተለያየ እንትን እያነሳ ያለውና ያነሳው ርዕስ ደግሞ ፕሮቴስታንቲዝም የሚል ነው። ልጠይቅ የፈለግከውን ከፕሮቴስታንቲዝም አንጻር ልዩነት ያለንን ልዩነት እያነሳህ መጠየቅ ያለብህን ነገር ጠይቅ። እዚህ ቃልዮት ላይ ሙሉ ወንጌል ላይ ይሄ ነገር ፕሮቴስታንቲዝም የት ቤተ እምነት ነህ? በቃ እኔ ፕሮቴስታንት ነኝ፣ አንተ በአንተ አነጋገር ማለት ነው። ስለዚህ ጠይቅ። አይደለም አንድ ስላልሆናችሁ ነው የምጠይቀው። ከየት ቤተ እምነት ነው ወንድሜ? ዲኖሚኔሽን ንገረኝ። እኛ ከእናንተ ጋር የምንለያቸውን እኔ አሁን እኮ መጠየቅ ያለብህ አንተ ወይ ሙሉ ወንጌል ወይ መካኒዝም ወንድማችን። አሁን ይኸው እዚህ ጋር ይሄ እጄ ይታያል። እዚህ ጋር ላይክ ፕረስ አድርጌ ዲስኮኔክት ላደርግ እችላለሁ። አሁን እንደዛ ከማድረግ ዲኖሚኔሽንን ንገረኝና ወደ ሐሳቡ እንሂድ። ምረጥ። ያንተን ጥያቄ አታነሳም? ለምን ፕሮቴስታንትን ላይ ጥያቄ የለህም? እሱን ልመጣልህ እኮ ነው። ልሳን መጽሐፍ ቅዱሳዊ ነው ብለህ ታምናለህ? በደንብ ነው። ይሄ ቅድም ወንድማችን ሲያወራ የነበረው ልሳን መጽሐፍ ቅዱሳዊ ነው። መጽሐፍ ቅዱስ ይገልጻል። ምን ቦታውን ልትከስልህ ያለው ልሳን አይደለም የምልህ። አሁን ቅድም ወንድማችን ላሰማህ። እሺ ና ቆይ አትውጣ፣ ችግር የለውም እመጣልሃለሁ ወንድሜ። አሁን አስታወስኩ እኮ ለካስ ባለፈው አውርተን ነበረ። ሜቢ አንተ ረስተኸኝ ይሆናል እንጂ እኔ ልክ ስገባ ይሄ ልሳን ኢብራቶ ክላንሳ ማንቴሪያ ሺብሮሴ ፓራናማንታ ሙሩ ሙሉ 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 ያተተተተተታ ተተተተቦቦቦቦ ሙሩ ሙሉ 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 ያተተተተተታ ተተተተቦቦቦ ይሄ ልሳን መጽሐፍ ቅዱሳዊ ነው። እኔ ማንም ስለተናገረ ልሳን ነው ብዬ አልወስደውም። ልሳን ግን መጽሐፍ ቅዱሳዊ ነው። ልሳን አሁን የሰማነው ልሳን መጽሐፍ ቅዱሳዊ ነው። ልሳንን ዝም ብሎ ማንም ስለተናገረ መጽሐፍ ቅዱሳዊ ነው ማለት እንችላለን? ወንድም እኔ እኮ ስለሱ አይደለም። እኔ ማብራሪያው ሳይሆን አሁን የሰማው ልሳን መጽሐፍ ቅዱሳዊ ነው ወይስ አይደለም? እኔ እየነገርኩ ነው መልሼ እኮ ዝም ብለህ አንተ አንድ ድምፅ ስላሰማ እኔ እኮ ቆይ ጋይስ ቆይ አንዴ ቆይ እኔ ባይዘው ፕሮቴስታንቶች እንደው አምላካችሁ ነው እንግዲህ አምላክ ነው ብላችሁ የምታመልኩት አካል ካለ ቆይ አንዴ ረጋ በል ወንድሜ፣ ዝም ብለህ እንትን አትበል እንዴ። ለምን አትታመኑም እንዴ? ለምታምኑት ነገር ለምታምኑት ነገር
ለምን በቃ ይሄ ነው ወይ አይደለም አትሉ? በቃ እንዴ አሁን ማይክን ኦን አድርግና አሁን ያሰማው ድምጽ ኦር ልሳን ተብሎ የሚጠራው ነገር ይሄ ግሎሶሎሊያ ነው የሚባለው። በእርግጥ ይሄ መጽሐፍ ቅዱሳዊ ነው ወይስ አይደለም? አዎ ወይም አይደለም በለኝ። በቃ ቀላል እኮ ነው። እኔ አዎ አይደለም ይኸውልህ፣ እኔ ልነግርህ የምችለው በመጽሐፍ ቅዱስ ልሳን አለ። አዎ ወይም አይደለም ለምን አትለው? አዳምጠኝ። አንተ የምትፈልግበትን ጥያቄ አንተ ማንሳት ያለበት እዚህ ጋር እኮ ፕሮቴስታንት ልሳንን ያምናል። አንዴ ስማኝ ወንድሜ፣ ቪዲዮ ማሳየትም ካስፈለገ ሌሎች ቪዲዮዎች ያሳያሉ። አሁንም የምንቀጥለው አሁን የሰማኸው ልሳን መጽሐፍ ቅዱሳዊ ነው ወይስ አይደለም? የስ ኦር ኖ ኩዌሽን። በቃ ምንም ቀላል ነው። ስምህ ጋዲሳ ነው አይደል? እዚህ ጋር ባለው ዩዘር ኔም ወረድ ታባርክታችሁ ወርደ ወንድማችን እዚህ ለግዠሪ አይደለም፣ ሰዓት በጣም ቫልዩብል ነው። ባይዘው ሰው ዘመን ይባረክ አርጋዶና እንትን ኦርቶዶክሳዊ ወጣት በሚለው ፔጅ ላይ ያለው ማለት ነው። እንትን ጋድ አይታል ሰሞኑን አንድ እንትን ጥቁር ማለት ነው። እኛ ሀገር ብቻ አይደለም ይሄ ችግር ያለው። እንትን አንዲት ሴትን እንትን መድረክ ላይ ያወጣና በጣም ብዙ ህዝብ አለበት አዳራሽ ውስጥ። እስኪ ነይ ሊሳን ተናገሪ ይላታል። ከዛ መናገር ትጀምራለች። እስኪ አንድ ሰው ወጣችሁ ይሄንን ሊሳን ትርጉሙ ይላታል። ከዛ ማን ይውጥ? የለም አይቼዋለሁ፣ ቪዲዮ ነው አይቼዋለሁ። ኦኬ ለካስ እንትኑ ላይ ታያቸው ይችላል፣ ግን ትርጉሙ ኦርቶዶክሳዊ ወጣት ሲሰራው ትርጉሙን ስለጻፈው ብዙ ሰው ሜቢ አሁን ላይክ እያንዳንዱ ላንጉዌጅ ላይ ረዳው ይችላል። አሁን ጋይስ ለምን መሰላችሁ ያስወረድኩት? ኢትስ ጀስት ዌስቲንግ ታይም። በቃ ይሄ ነው። ይሄ በቃ አይታመኑም። ለሚያምኑት ነገር ራሱ ለአምላካቸው ራሱ አይታመኑም። ሰው ይሄን ነገር ከሰማ ወይ መጽሐፍ ቅዱሳዊ ነው ይላል ወይ መጽሐፍ ቅዱሳዊ አይደለም። እኔ አሁን ብትጠይቁኝ ስፒሪቱ ራሱ ኦኬ ስፒሪቱ ራሱ መንፈሱ ራሱ የተቀዳው የመጽሐፍ የእግዚአብሔር መንፈስ አይደለም ብዬ ነው የማምነው። ወንድማችን መጽሐፍ ቅዱሳዊ ነው ወይስ አይደለም ብሎ ለመናገር ይንቀጠቀጣል። እኛ ፕሮቴስታንቶችን ልዩነታችን እኔ አይደለም ልዩነትን ያሳየሁት። መጀመሪያም ተበጣጥቀ አልቃል። ኦኬ ስለዚህ ይሄ ነገር እንዲህ ነው ተብላችሁ ስትጠይቁ የስ ኦር ነው በቃ ነው ወይም አይደለም። አሁን እንደውም ቅድም የወረድከው ወንድማችን ናገባ እኔ ልሳኑን እንደውም አልፋለሁ እንዲህ የምትጨነቅ ከሆነ ኦኬ እንዲህ የምትጨነቅ ከሆነ እመጣላለሁ። የካልቪንና አይዲዮሎጂ አይደለም የምትይዘው። እግዚአብሔር ሰዎችን ሁሉ እንዲድን ይፈልጋል ወይስ አይፈልግም ብዬ ባለፈው እዛ ቤት ሲይዝ ነበር። እንዴት ተጨንቀ እንደወጣ ትዝ የሚልህ ከሆነ ኦኬ። እና ከዛ አንጻር ነው የምናየው። ፕሮቴስታንቶች አንድ ቁጥር ጻፉ፣ እንቀበላቸዋለን፣ ግቡ። አሁን ስትገቡ ግን ለመዳረቅ እንዳይሆን በቃ ለመዳረቅ ሳይሆን በቃ ይሄ በትህትና ለማውራት ነገሮችን እንሞክር በተቻለ መጠን። ኦኬ ሌትስ ዱ ዛት። ናትሻ እንኳን ደህና መጣ ብሮ። እስኪ ጋዲዬ እንዴት ነህ? ደህና ነህልኝ? አንተስ እንዴት ነህ? አለህልኝ? እግዚአብሔር ይመስገን። የድሮ ወገኖች ይሄ ነገር ከእግዚአብሔር ነው ወይስ አይደለም ብሎ ለመናገር ራሱ ጭራሽ በቃ ሼም እያያዛቸው መጡ እኮ በቃ። እንዴት ብለው ይመልሱት? እኔ ራሱ በእል ነበር እንደ እያልኩ ነው። ስማ አንዱ እኮ ለማመድ ብሎ የእንትኖችን ምንድነው ፊደላት ከፐ በኋላ ያሉትን እያጠና ነበር። ሏሟራ ሸቋ ምናምን የሚለው እንደዛ ነው የሆነው። አሁን አንድ እህታችን ማስጠናት ጀምራለች። ቲክቶክ ላይ ካያችሁ እንዴት ነው በልሳን መጸለይ እንትን የምን ለማማደው ምናምን ብላ ቪዲዮዎችን እየሰራች ነው እና በጣም በጣም የሚገርም ነው። በእግዚአብሔር ከራሳቸው እንትን ሲሉ ነበር። ባይዘው ጋድዬ ይቅርታ በመሃል ገባሁ። በባለፈው ፌስቡክ ላይ ራሱ ምንድነው ካሪዝማቲክ ዊች ክራፍት ነው ምናምን ብለው ራሱ እንዲህ አይነቶቹን እዛው ያሉ ሰዎች ራሱ ሲቃወሙ አይቻለሁ። በፔንቴኮስታል ሙቭመንት በሚባል የገባ አይነት ነገር። አሁን እኮ ችግሩ ምን እንደው ታውቃላችሁ? ኦፊሻሊ አሁን ለምሳሌ የሚቃወሙ አሉ። ይሄ ካጋንንት ነው ብሎ የሚያስቡ ሰዎችም አሉ። ይሄ ምንም እኮ አሁን እሱ አይደለም ኢሹ። አሁን እኮ ሰው እምነቱን በቃ ይሄ መጽሐፍ ቅዱሳዊ ነው ካለ በመጽሐፍ ቅዱስ እንጠይቀዋለን፣ አይደለም ካለ ደግሞ ወደሚቀጥለው ነገር እናልፋለን። ቀላል እኮ ነው። ግን አንዳንድ ሰዎች ነገር ማንዛዛት እንደው ባህሪያቸው ስለሆነ ነው። እሺ ብሩክ፣ አሁንም ለመጨቃጨቅ ካልሆነ የመጣው ኢንቫይት አድርጌያለሁ፣ ገባ። ሌሎች ፕሮቴስታንቶች ካላችሁ አንድ ቁጥር ጻፉ። ፕሮቴስታንቶች ችግር የለውም ኦኬ፣ ችግር የለውም። አጀማመሩን ችግር የለውም። ታሪካዊ አጀማመሩን አመጣላችኋለሁ። እሺ ብሩክ ተስተካክለ መጣ።
አይ ብዙ ስትጨነቅ እኮ ነው፣ ብዙ ስትጨነቅ አየውና አሁንም ፖለቲክስ ለመስራት ነው የገባው ወንድማችን። ለምን ከመጽሐፍ ቅዱስ አናወራ? አልተዋወቅንም ማለት ነው። እግዚአብሔር ቃል እንማማር። እስቲ ከመጽሐፍ ቅዱስ እናንሳና የምታነሳቸውን ጥያቄዎች አንሳ። ፕሮቴስታንቲዝም ልሳን አይደለም እኮ ነው። ቅድም የሰማኸው ልሳን መጽሐፍ ቅዱሳዊ ነው ወይስ አይደለም? ቅድም የሰማሁትን አንተ የኬት የሚያመጣውን ነገር እኔ ከመጽሐፍ ቅዱሳዊ ነው ብዬ እንትን አለለም ብያለሁ ቅድምም እኮ። ስለዚህ መጽሐፍ ቅዱሳዊ አይደለም። ልሳን መጽሐፍ ቅዱሳዊ ነው። አንተ ያሰማውን ድምፅ መጽሐፍ ቅዱሳዊ ነው አይደለም ማለት አልችልም ብያለሁ። ቢካውዝ የሰማው ድምፅ ነው አይደለም፣ የሰማው ድምፅ ነው መጽሐፍ ቅዱሳዊ ነው ወይስ አይደለም? በቃ ዛት የሶር ነው በለኝ። በቃ እንዴ ምንድነው አሁን? ለምንድነው ነገሩ የምታንዛዛው? ለአንተ በመች ጥያቄ ፈጥራት ትምጣ። ይኸውልህ አንተ ልሳንን ነው አይደለም አትቀበለው? እሺ እስቲ ጋይስ ኮሜንት ላይ ያሳውቁኝ። አሁን እንደዚህ አይነት አዝግ የሆኑ ሰዎች ሲመጡ እኔ ከወዳጆቼ ጋር ተነጋግሬ ነውና ወደሚቀጥለው ጥያቄ እንለፍ ወይስ ይውረድ? ኮሜንት ላይ ያሳውቁኝ። በፍቃዱ ነው ግን እዚህ የገባው ካልቪኒዝም ሆነ እንዴት ነው መግባት ይቻላል? እሱን እኮ ነው የምልህ። ካልቪኒዝም ይዞ ጭራሽ እሱ ላይ ብንሄድበት አሪፍ ነው። ጋድዬ ስለ ካልቪኒዝም እናወራ እስቲ። ጥሩ ነው፣ ጥሩ ነገር አምጥታል፣ ጥሩ ሀሳብ አምጥታል። እግዚአብሔር ሰዎች ሁሉ እንዲድኑ ይፈልጋል አይፈልግም? ይፈልጋል። ይህን ትምህርት ከካልቪኒዝም ትምህርት አሳየኝ። አሳየኝ። እግዚአብሔር ሰዎች ሁሉ እንዲድኑ ይፈልጋል የሚለው ከእምነት መግለጫቸው አሳየኝ። አውጥተህ ችግር የለውም መሳቅ ይቻላል፣ ችግር የለውም። አሳየኝ፣ በትልቁ አድርጌያለሁ። እሺ ልትሰማኝ ፈቃደኛ ነህ? ቀድመህ ቻፕተሩን ንገረኝ፣ የእምነት መግለጫቸውን ቻፕተሩን፣ የሪፎርም ቴዎሎጂያን ቻፕተሩን ንገረኝና ሰዎች ሁሉ እንዲድኑ እግዚአብሔር ይፈልጋል የሚለው ምዕራፍና ቁጥሩን ንገረኝ። ትንሽ ሰዓት ላወራ፣ ትንሽ ሰዓት ስጠኝና ጠብቀኝ። እሺ እጠብቃለሁ። ሂድ ቼክ አድርገህ ተመለስ። እሺ ካልቪኒዝም የሚለው አንተ ማትቀበለው የካልቪኒዝም ቲዮሪ ወይም ደግሞ ማብራሪያ ውስጥ አትግባ ብራዘር። እግዚአብሔር ሰዎች ሁሉ እንዲድኑ ሰዎች አሁን ችግሩ እሱ ነው ወንድማችን። የምጠይቀው ነገር ስማ እባክህ፣ ጉሮሯችንን አታርከምን። ኦኬ ዌስት ሚኒስተር ኮንፌሽን ኦፍ ፌዝን ታውቀዋለህ? የማታውቀው ከሆነ አላውቀውም በልኝ። ወደሚቀጥለው እንሂድ። ዌስት ሚኒስተር ኮንፌሽን ኦፍ ፌዝን ታውቀዋለህ? የእምነት መግለጫው ብሩክ ማይክን ኦን አድርጋ አውራ። ብሩክ ማይክን ኦን አድርግ ፕሊዝ። ማስረጃ ካለ ማስረጃ ታሳየን። እኔ ማይክን እንዳላወራ ማፌን እያስክ ነው። ምን ላርግሽ? እንዴት ላርግ? እግዚአብሔር ሰዎች ሁሉ እንዲድኑ ይፈልጋል የሚለውን ነገር ከእምነት መግለጫ ላይ አታሳየኝ። ካልቪኒዝም አይዲዮሎጂ ተከታይ ስለሆንክ እየሰማኝ አይደለም። እንዲህ ሳቅ ባይዘው የምን ማስረጃ ማቅረብ የማይችሉ ሰዎች ምልክት ነው ጋይስ። ሳቅ ማስረጃ ማቅረብ የማይችሉ ሰዎች ምልክት ናት። ለወደፊቱም ትምህርት ይሆናችሁ። ሰው የማያውቀውን ጥያቄ ሲጠይቅ ኦር ማስረጃ የሌለውን ነገር የማያምንበትን ነገር ልክ ሲያዝ ሳቅ ይመጣል። ኦኬ ሳቅ ይመጣል። ይህን እንደ ትምህርት እንድትወስዱት ትናንት አሳይቻችሁ ነበር። ሜቢ ትዝ የሚላችሁ ከሆነ የነበራችሁ ሰዎች ሪፎርምድ ቴዎሎጂን የሚቀበሉ ሚሊየንስ ኦፍ ሰዎች አሉ። ኦኬ ዓለም ላይ ሚሊየንስ ማለት ነው። ሪፎርምድ ቴዎሎጂን የሚቀበሉ የዌስት ሚኒስተር ኮንፌሽን ኦፍ ፌዝን የእምነት መግለጫ እንደ እምነት መግለጫቸው አድርገው የሚቀበሉ ትናንት ሳነብላችሁ ነበር። ዌስት ሚኒስተር ኮንፌሽን ኦፍ ፌዝ ላይ ቻፕተር 3 ላይ ጋድስ ኢተርናል ዲክሪስ ወይ ደግሞ የእግዚአብሔር ዘላለማዊ ድንጋጌዎች በሚለው ቁጥር 3 ላይ እግዚአብሔር አሁን አማርኛውንም ድጋሚ ላንብብላችሁ። ሰበር ዜና ልንገራችሁ። በፕሮቴስታንቱ ዓለም ውስጥ ካሉ ትምህርቶች ውስጥ እስቲ አዲስ ደግሞ ሁሌ ብዙ ምንፍቅና እንሰማለን ፕሮቴስታንቱ ዓለም ላይ እንደምታውቁትና ላንብብላችሁ። ምን ይላል መሰላችሁ? ቁጥር 3 ላይ በእግዚአብሔር ድንጋጌ ለክብሩ መገለጫ አንዳንድ ሰዎችና መላእክት ለዘላለም ሕይወት፣ ሌሎች ደግሞ ለዘላለም ሞት አስቀድሞ በእግዚአብሔር ተወስነዋል። አንዳንድ ሰዎችና መላእክት ለዘላለም ሕይወት፣ አንዳንድ ሰዎችና መላእክት ደግሞ ለዘላለም ሞት በእግዚአብሔር አስቀድሞ ተወስነዋል። በእግዚአብሔር አስቀድሞ ተወስኗል። ስለዚህ ዲያብሎስ ምንም ጥፋት የለበትም።
ለምን እግዚአብሔር ቀድሞ ወስኖበት ነው እንደዚህ የሆነው። ወደ ዘላለም ሞት እንዲገባ እግዚአብሔር ቀድሞ ወስኖበት በካልቪኒስቶች ትምህርት ሞስትሊ ዌስትሚኒስተር ኮንፌሽን ኦፍ ፌዝን በሚቀበሉ ሰዎች እነዚህ ወንጌል አማኞች ውስጥ ነው ያሉት ጋይስ። ወንጌል አማኝ ተብሎ ከሚጠሩት ውስጥ ነው ወደዚህ ነው የሚጠሯችሁ። ከኒ ኢማጂን እግዚአብሔር ሰዎችና መላእክትን ወደ ዘላለም ሕይወትና ወደ ዘላለም ሞት ቀድሞ ወስኗል ወንጌል እያሉ የሚጠሯችሁ ወደዚህ ነው። ኑ ጌታን ተቀበሉ የሚሏችሁ እንደዚህ አይነት ትምህርት ይዘው ነው። እንደዚህ አይነት ጌታ አናውቅም። ሰዎችና መላእክትን ቀድሞ የወሰነ ጌታ አናውቅም። ሰዎችና መላእክትን ቀድሞ ለሕይወት የወሰነ ጌታ እኛ አናውቅም። ሰዎችና መላእክትን ቀድሞ ለሞት ቀድሞ የወሰነባቸው ኦር የመደበባቸው ጌታ እኛ እንደዚህ አይነት ጌታ አናውቅም። ኦኬ አናውቅም። ስለዚህ ፕሮቴስታንቱ ዓለም ላይ በጣም ዝብርቅርቅ ያለ ድብልቅልቅ ያለ ባቢሎኒዝም በቃ ይሄ ኦሪት ዘፍጥረት ምዕራፍ 11 ላይ እግዚአብሔር አምላክ ያለው ቋንቋቸውን እንደበላልቅባቸው እንዳለው ትምህርቱ እንደዚህ ድብልቅልቅ ያለ ነገር ግን ሁሉም አንድ የሚሆኑት መች ነው የጌታ ቤተክርስቲያንን አታክ ለማድረግ ግን አንድ ናቸው። ወንጌል አማኝ ብለው ይመጣሉ። ስንት አሰስ ገሰስ ውስጣቸው ተቀምጦ ወንጌል አማኝ ነን የወንጌል አማኝ ብለው ቀጥታ የጌታ ቤተክርስቲያንን አታክ ለማድረግ ግን ይመጣሉ። ኦኬ አመላቸው እንድታውቁ ነው። ጌታችን ኢየሱስን ለመስቀል የማይዋደዱ የማይስማሙ ግሩፖች ናቸው አንድ የሆኑት። ማንን ለመስቀል? ክርስቶስ ኢየሱስን ለመስቀል የማይስማሙ የማይዋደዱ አካላት ናቸው አንድ የሆኑት። አሁንም ደግሞ በዚህ ዘመን የጌታን ቤተክርስቲያን አታክ ለማድረግ የማይስማሙ የማይዋደዱ የጌታ ጠላት የሆኑ አካላት ተሰብስበው የጌታ ቤተክርስቲያንን አታክ ያደርጋሉ። ኦኬ ይሄን ነገር ልናውቅ ይገባል ለማለት ያክል ነውና ወንጌል አማኝ ትክክለኛ ወንጌል አማኝ እኛ ኦርቶዶክሳውያን መታወቅ አለበት። አንድን መሰረታዊ እምነት አንድን መሰረታዊ እምነት አንድን መሰረታዊ እምነት አንድን መሰረታዊ እምነት እሺ ይሉ ናቲ ጠፋብን እኮ በእናትሽ ናቲ ከቲክቶክ አጠፋ ነው አይደል? እሺ በፍርድ ወንበር ምን እንደምትላ ያለው ይለኛል፣ ያስፈራራኛል። ናቲሻ አንዱ ኮመንት ላይ በፍርድ ወንበር ፊት ስትቀርብ ምን እንደምትላ ያለው እያለ እያስፈራራኝ ነው። እስቲ የሆነ ነገር በልበት። አያ አስቀድሞ ወስኖብሃል። የልቤ ልናገር እንጂ ናትሻ ቀድሞ ከተወሰነብኝ እኮ ምንም ማድረግ አልችልም። ላውራ እንደ ልቤ ነው። ቀድሞ ወስኖብሃል። አስገቢ ሆኑ በሩ ነው እያሉ በሩ ሆኑ። እነሱ ራሱ ማስገባት ጀመሩ። ይሄ ራሱ አየህ ፈራጅነት የካልቪኒዝም በሽታው ይንጸባረቃል። ፈረደ ማለት ነው። ጭራሽ ቀይ ነው። አስቀድሞ ወሰነ እሱ በቀኝና በግራ ላይ ያቆመ። ትራዲሽኑ ከማማን ነው ቆየ ካልቪን ምን አልከኝ ቶኒ? ትራዲሽኑ ከማማን ነው የካልቪን። ኧረ ተው እናንተ ሰዎች መሀል መሀል ላይ የገባችሁ በግድ ሰው የምታስቁትን ነገር ተው። እሺ ቻቻ የሚል ይዘር ነኝ። እንኳን ደህና መጣ። እንኳን ደህና ቆየኝ ጋዲ። አለን አምላክ ይመስገን። ከየት ቤተ እምነት ነው ወንድማችን? እኔ በኦርቶዶክስ ላይ ትናንት አሁን የገባሁት ለመሰለ ትናንት ለናታኒም ላንተም ለሄሉም መልእክት ልኬ ነበረ። ትናንት ባስተማርከው በዚህ በሶንግስ ኦፍ በመኃልየ ዘሰሎሞን ላይ እሺ እዛ ላይ በአሁን እንደዚህ ኦፊሻሊ ማልናገረው መልእክት ነበረኝ። ምናልባት ነግረው ከሆነ አላውቅም። ናታኒም ጠይቀው በውስጥ ልኬልታለሁ። ለአንተም አንዴ ልኬልህ እንትን እዚህ ማውራት ስለማልችል ነው እና አሁን መልእክቱ ከደረሰ ላውራ። አይ አልደረሰኝም። ያው አይ በውስጥ የሚወራ ነገር ከሆነ በውስጥ እንትን ቢል ይሻላል ወንድማችን። በውስጥ የሚወራ ነው። አይ ዶንት ኖ እንዴት ኮሚኒኬት እንደማደርግህ ሶጣ ከላይቭ ሶጣ ችግር የለውም ወንድማችን። ሜሴጁን ከላይቭ ሶጣ ቼክ አደርገዋለሁ። ድጋሚ አንድ የሆነ ሜሴጅ ጻፍልኝ። ቤቲ ሾው በሚል ባለቤቴ ስልክ ነው እንትን ያልኩልህና በዚህ ላክል በዚህ ኮሚኒኬት አድርገኝ ስታየው። እሺ ወንድማችን። እሺ ጌታ ያክብርልህ። እሺ ታንኪዩ።
አሜን። ፕሮቴስታንቶች አንድ ቁጥር መጻፍ ትችላላችሁ? ፕሮቴስታንቶች ኦኬ፣ አንድ ቁጥር ጻፉ። ዛሬ እነሱ ቀን ነው እንግዲህ ለወንጌል አማኞች ነው እድል የምንሰጠው። ከዛ አንጻር ነው የምናየው። እሺ ሄርሜላ የሚል ዩዘር ኔም እንኳን ደህና መጣሽ። ሄርሜላ የሚል ዩዘር ኔም ኦኬ። ሜቢ በስተት ገብታ ሊሆን ይችላል። አምናት ሹር እንግዲህ ሜቢ እየሰማሽን ከሆነ ላይቭ ገብተሻል። እሺ ወደሚቀጥለው ሰው እንሂድ። ቶኒ ሱፍ ያደረገው ልጅ ይታያል? ገብቷል? እኔ ጋር ሎድ ነው የሚያደርገው። ያ ገብቷል። ኦኬ እሺ። ባይኪ የሚል ዩዘር ኔም ሚውት ነኝ ወንድማችን። ባይኪ አቤት፣ አይሰማም? ኦኬ እንኳን ደህና መጣ። እንኳን ደህና ቆያችሁ። አለን እግዚአብሔር ይመስገን። ከየት ቤተ እምነት ነህ? እኔ በፊት ኦርቶዶክስ ነበርኩ፣ አሁን ደግሞ ነው ክርስቲያን። እኔ ጋይስ ችግር የለም። እኔ አሁን ጋይስ ሰው እንደዚህ ሲገባ እንደዚህ የሚገቡ ሰዎችን እንግዲህ በቃ ማስተናገድ ባለብን መልኩ እናስተናግዳልና ለፖለቲክስ የሚገባ ሰው ባይዘው ክሊር ነው። ከየት ቤተ እምነት ነው? ፖለቲካ አይደለም፣ እውነታውን ነው እየነገርኩ ያለሁት። ችግር የለውም። ካልማ ካልማ ይላሉ ስፓኒሾች። ተረጋጋ ማለት ነው። ረጋ በል ለማለት ካልማ ካልማ ይላሉ። አይ ነው አውቃለሁ። ችግር የለውም። እሱ ወንድማችን ስፓኒሽም ተናጋሪ ነው። በጣም ደስ ይላል። ማንኛውም ፎሎ እያደረጋችሁ። እሺ ከየት ዲኖሚኔሽን ነህ? ከየት ዲኖሚኔሽን ነህ? እኔ አሁን ወንድማችን እዚህ ጋር የትኛው ዲኖሚኔሽን ነህ? ታስተምሩ እየሰማው የምትናገሩት ነገር ላይ ባይኪ ሐሳብ ልሰጥ ነው እና ምንድነው መሰለ ባይኪ ብሮስኪ ፓፓ አይሰማም እንዴ? ባይኪ የትኛው ዲኖሚኔሽን ነው ብዬ ስጠይቀው ወንድማችን ስፓኒሽ ይችላል እንግሊዝኛ ግን አይችልም መሰለኝ። ሰው እንግሊዝኛ ለመቻሉ ኃጢአት ነው ብዬ አይደለም፣ ግን ስፓኒሽ ችሎ እንግሊዝኛ ለመቻሉ ትንሽ ስላሳቀኝ ነው። ባይኪ እስቲ ማይክን ኦን አድርግና አውራኛ እንዴ። ኦኬ ከየትኛው ዲኖሚኔሽን ይሰማል? ከየትኛው ዲኖሚኔሽን ነው? ከየትኛው ዲኖሚኔሽን ነው? እንዳንተ ሐሳብ የእውቀት መለኪያ ቋንቋ መቻል ነው። አይሰማም። ኦኬ ከየትኛው ዲኖሚኔሽን ነህ ወንድማችን? የትኛው ዲኖሚኔሽን ማለት አሁን አንተ እያስተማርክ እየተናገርክ ያለው ኧረ ስማ ባይኪ ይሰማል? ወላዲት አምላክ ከየትኛው ዲኖሚኔሽን ነህ? ሰማኝና መልስ። ከየትኛው ቤተ እምነት ነው የመጣው? የትኛው ዲኖሚኔሽን ነህ? ቀጥለው። አይናው እሱን ልነግርህ እኮ ነው፣ ግን እንዳንተ ሐሳብ ልንገርህ። ፖለቲክሱን ሰዓት እንጠቀምበት፣ ሰዓቱን እንጠቀም። ዲኖሚኔሽንን ንገረኝ። መጀመሪያ እኮ ነግሬህ ነበር፣ አንተ አልተረዳኸኝም እንጂ። አምስቱን አማረ ሚስጥራት ንገረኝ። ናቲ ለምን አስወጣው? ማን ያስወጣው? ናቲ ነው የሆነ ሰው። መልሱት። ኦርቶዶክስ ነበርኩ ብሏል። እኔ ላወራው ፈልጋለሁ። አታስወጡት። አንድ ቁጥር ጻፍ ባይኪ። ደግሞ ደፍሮ የኛን ስም ይጠቀማል እንዴ? ክርስቲያን ነኝ ይላል እንጂ ቀልደኛ። አንድ ቁጥር ጻፍ ወንድማችን፣ እየተከታተል ከሆነ ማን ያስወጣው? ብሩክ። እሺ ፕሮቴስታንቶች፣ እሺ ገስት አንድ ቁጥር መጻፍ ያለባችሁ ፕሮቴስታንቶች ናችሁ። ናትሻ እንኳን ደህና መጣ። አይሰማም ድምፅ። አንተ ሰውዬ
ድምፅ አይሰማም አይሰማም ታፍኗል ነገር ምንም አይሰማም የምር ቆይ ሲሚዩት አድርጊያን ሚዩት ላድርግ ናቱ አሁንስ አይሰማም እሺ እስከዛ ድረስ ብሩክ ሚል ዩዘር እንኳን ደህና መጣ ጋይ እንዴት ነህ ጋዲ እንዴት ነህ ሰላም ኦኬ አሁን መጣል እሺ ብሩክ ሚል ዩዘር እንኳን ደህና መጣ ጋዲ ቀጥል ብሩክ ሜቢ አይሰማም አንተ ጋር ይቆያል መሰለኝ ድምፁ ሲደርስ አሁን ይሰማል ፐርፌክት ነው ኦኬ ከተምነት ነው ወንድማችን እኔ ያው ኦርቶዶክስ ነበርኩኝ አሁንም ኦርቶዶክስ ነኝ አልወጣም እኔ እንዴት ብዬ ነው ኦርቶዶክስ ሞተው ጋዲ ያ አይ አንድ ሁለት ነገር ነው ጸዴ ንግግር ነው አሁን ቀደም ገብቶ ከሚያቦከው ጀለስ አንፃር ኦርቶዶክስ ነበርኩኝ አሁንም ኦርቶዶክስ ነኝ አልወጣም በቃ ደስ የሚል አገላለጽ ነው እሺ ብሩኪ ምን ታዘዝ ፓፓ ያ ጋዲ አንድ ሁለት ነገር እንደው አስተያየትም እንደ ዝም ብዬ እንደ እንትንም ለመናገር ያክል ነው ምንድነው ያው ወንድሞቻችን ጠፍታችኋል እንደ በፊቱ አገልግሎት ላይ ትንሽ እንደ በፊቱ አናያችሁም እና ትንሽ እናንተ በመጥፈታችሁ ምናምን ያው እንደምትመለከቱት ውዥንብር ተፈጥሯልና ያው ትንሽ ጊዜ ምንድነው ለቀቅ የተደረገ አካል አለና አሁን በጣም እና እንደ ድሮ መመለስ አለባችሁ የድሮ የተረሳ ትምህርታችኋልና መገለጥ አለበት እና የረሳናቸው ስለመሰላቸው ነው አሁን ትንሽ እንትን እያሉ ነው ያሉት እንደምታዩት ያው አግባብ ባልሆነ መንገድ እምነቱን እንደመግለጽ እየተሞከረ ነው ያለው እና ያው እንደ በፊቱ አገልግሎት ላይ ጠንከር ማለቱ ጥሩ ነው ያው የታወቀ ነው የነሱ ትምህርት ትንሽ ሲነካ የሚፈርስ ትምህርት ነው ያላቸው ያው ወደ ኋላ ስንመለስ እንደሚፈርሱ ይታወቃል አሁንም ያው ጸጥ መባሉ ነው ትንሽ ጊዜ እናንተም ከአገልግሎት እንደ በፊቱ መጥፋታችሁ ምናምን ነውና አሁን ከተመለሳችሁ እንግዲህ ያው የምናውቀው ነው ትምህርታቸውን እና አትጥፉብን ወንድሞቻችን ይሄን ለመናገር ነው የገባሁት እና እንወዳችኋለን በጣም እንወዳችሁ አትጥፉብን ለማለት ነው እሺ ብሩኬ ፖዝ ሆኗል ጋዶ አሁን ድምጽ ይሰማል አዎ ናቱ ያንተ ይሰማል ድምም ትሰማል ያንተ ሳይሆን የጋዲ ችግር ነው ከጋዲ ነው ቆይ ባይኪ ቆይ አንዴ ጋዶ አለ አንዴ ቆይ ባይኪ ይሰማል ቆይ አንዴ ተቆርጬ ነበር ኧረ ቦይ ይሁን እውነቱ ሲገባ ይገባል ለነገሩ ኧረ ባይኪ አንዴ እኮ ቤት ውስጥ ያደግን ነበር አንተ በላይ ማለት ነው ባይ ሚዩት አድርጌያለሁ ጋዶ መጥተሃል አንዴ ኮንፊርም አድርገኝ ወይ ያው አሁን መጥቻለሁ ማካርጌ ነበር ባይኪ ችግር የለውም እናወራለን እሺ ብሩኬ መሀል መጨረሻ ላይ አልሰማሁም ነበር አይ ቲንክ ስታክ አድርጌ ነበር ሐሳብን ጨርሳል ብሮስኪ አዎ ጨርሻለሁ ጋዲ ያው ለማለት የፈለኩት ምንድነው የመጨረሻ የተናገርኩት ነገር ያው አትጥፉብን ለማለት ነው እኔ ያው በአገልግሎት ትንሽ እናንተ እንደበፊቱ ያው ህይወትም አለ ይታወቃል ያው ቢዚ ትሆናላችሁ ምናምን በተቻለው መንገድ እንደበፊቱ አገልግሎት ላይ ጠንከር ካላችሁ ያው የነሱን ትምህርት የታወቀ ነው እንደሚፈርስ ምንም ግልጽ ነው በአደባባይ ያየነው ነውና ያስማማቸው የሚታወቅ ነው ያስማማቸው ክርስቶስን እና ቤተክርስቲያንን በአንድ ላይ ሆኖ ለመሳደብ ብቻ ነው አንድ ላይ የሚቀመጡት እንጂ እነሱ ትምህርት ሲገለጥ የትኛውም ከየትኛውም ጋር ማይስማማ ትምህርት ነው ያላቸው እንደውም አሁን እንኳን ዛሬ የዲያቆን መኳንንትን አንድ ቪዲዮ እያየው ነበርና ቃሌና እንትና አንድ ላይ ተቀምጠው ዳኒ አንድ ላይ ተቀምጠው ያኛው ሌላ ነገር ይናገራል በጥምቀት ዙሪያ ይሄኛው ከሳልቬሽን ጋር አይገናኝም ይላል ይሄ ቁጭ ብሎ ያዳምጣል እና ይሄን ያህል ነው ኮምፕሮማይዝ የሚያደርጉት በትምህርታቸው እንኳን ማለት ነው ክርስቶስን ቤተክርስቲያንን ለመውቀስ ብቻ ነው አንድ ላይ የሚቀመጡት እና ብዙዎቻችን ማወቅ ያለብን አንድ ነገር ትምህርታቸው ምንም በቃ ከክርስቶስ እንዳልሆነ ትምህርታቸው
በቤተክርስቲያን ዙሪያ ሲቃኝ ምንም እንዳልሆነ በጣም ግልጽ ነው እና ያው እናንተ የመጥፋታችሁ ትንሽ የመጥፋታችሁ ነው እንደዚህ አሁን ሰሞኑንም ቡር ያሉት ለዛ ነው እና ተመለሱልን ለማለት ነው። እንደ አስተያየት ነው። እንወዳችኋለን። You are too much. You are forensic. You are prophet. You are AKA Bazooka. ሰላሙን ውዳይ ጋዲ እናመሰግናለን። አይ ሄሉ እኮ ሳውንድ ትራክ ማጀቢያ በቃ እሺ። ባይ ዘ ዌይ እንትን የሚለውን ነገር እስቲ ኮሜንት ላይ ጻፉ። በጣም ደስ የሚል አገላለጽ ነው። ናቲሻ ሰምተው ከሆነ ኦርቶዶክስ ነበርኩ፣ ኦርቶዶክስ ነኝ፣ አልወጣም። አሁን የገባው ወንድማችን በጣም ደስ የሚል ኤክስፕሬሽን ነው። ኦርቶዶክስ ነበርኩ፣ ኦርቶዶክስ ነኝ፣ አልወጣም። በጣም እኔም መናፍቅ ነበርኩኝ፣ ወደ ኦርቶዶክስ መጥቻለሁ፣ አልወጣም። እዚህ ገስት ላይ ማኮ ናቲሻም ቶኒም እንግዲህ ወንድሞቻችን ያው በጣም ጥሩ ዕውቀት ያላቸው በተለይ ናቲ ደግሞ የበለጠ ቴዎሎጂን የፕሮቴስታንት ቴዎሎጂን የማታውቁ ሰዎች ካላችሁ አፖስቶሊክ ጎስፔል ወይ ደግሞ ናቲን ፎሎ አድርጉት። ፎሎ ያላደረጋችሁ ሰዎች ካላችሁ ለምን በፕሮቴስታንቱ ዓለም በቴዎሎጂው ራሱ ማስተርስ ያለው ከዛ ነው እንግዲህ ረጅም ዓመት ፕሮቴስታንት ቤት ውስጥ ያገለግል የነበረ በጣም ዕውቀት ያለው ትሁት የሆነ ወንድም ነውና ወደ ቤተክርስቲያን መጥቶ ከኛ ጋር ያገለገለ የምታዩትና ናቲን የማታውቁ ሰዎች አፖስቶሊክ ጎስፔል በደንብ ፎሎ አድርጉት፣ አበረታቱት ምናምን። ኦኬ በጣም ጎበዝ ወንድማችን ነው። ጎበዝ ወንድማችን ነውና እስቲ ኮሜንት ላይ ጻፉላችሁ። ኦርቶዶክስ ነበርኩ፣ ኦርቶዶክስ ነኝ፣ አልወጣም። ኮሜንቱን እስቲ በሱ ሙሉት። በቃ ኦርቶዶክስ ነበርኩ፣ ኦርቶዶክስ ነኝ፣ ኦርቶዶክስ ነበርኩ፣ ኦርቶዶክስ ነኝ በሚለው ኮሜንቱ ይሙላ። እስከዛ ድረስ ዲያቆናታኒም ሰላም ይበሉን እስቲ የተከበሩ። እኔ እኮ ተቸገርኩ አይሰማ ብያልከኝ እኮ ስንት ጊዜ ነገርኩ እኮ ብሮስኪ። እንዴ ንስሐ ገባ እንዴ! ኃጢአት በስቶ ጭራሽ ማይክ ማፈን ጀምሯል። አይ ይሁን፣ ግድ ነው ንስሐ ይቀበላል። እሺ እዚህ ጋር ሼፍ ስታሲዝ ማለት ነው። እንዴት ናችሁ ብያለሁ። እንኳን አደረሳችሁ። ከላይም ከታችም ያላችሁ ሰላም ብያለሁ። ቆንጆ ንግግር ነው በጣም። ኦርቶዶክስ ነበርኩ፣ ኦርቶዶክስ ነኝ፣ አልወጣም። በጣም ደስ የሚል ንግግር ነው። ያ በህይወት የምንኖረው ነው ከጽሁፍ ባለፈ ማለት ነው። ቀጥሉ። ያ እሺ፣ ሁላችሁም እንደዛ ታደርጋላችሁ። ፕሮቴስታንቶች እባካችሁ አንድ ቁጥር ጻፉና የተወሰነ እንቀበላችሁ። ናትሻ ሜቢ የተነሱ ሀሳቦች ላይ የሆነ የምታወራው ነገር ካለ እድል ስጥ ወንድሜ። አይ አልኩነውም እና ቀጥልና ወይ በኋላ ሀሳብ እሰጣለሁ። ሳዱር የሚል ዩዘር ኔም ፕሮቴስታንት ነው። ከቅድም ጀምሮ አክሰፕት አደርገዋለሁ። ይወጣል ተመልሶ። አምናሹር ፕሮቴስታንት ይሁን ሮዲ እንኳን ከኛው ነው፣ ከኛ ወገን ፕሮቴስታንቶች ግቡ፣ ችግር የለውም። ባይዘው ምንም ይሄ እውነትን ለማወቅና ለመማማር ነው። ገስት ላኩ እያልን ያለ ነው። አይ ኮሜንቱ ጸድ ይሆናል። ኦርቶዶክስ ነበርኩ፣ ኦርቶዶክስ ነኝ፣ አልወጣም። ለምን ክርስቶስ ኢየሱስ ስለ ክርስቶስ ኢየሱስ ዕብራውያን ምዕራፍ 13 ላይ ቅዱስ ጳውሎስ እንደሚናገረው ነገር አለ። ኢየሱስ ክርስቶስ ትናንትም ዛሬም ለዘላለምም ያው ነው ብሎ ይናገራል። ኦኬ ዕብራውያን 13 ላይ እሺ ምን እናደርጋለን? እሺ እንዲህ ራሴ ላተልቅ እንግዲህ ያው ይሄን ፊት ከባድ ፊት ነው ፊት ለፊታችሁ በማስቀመጥ አፉ በሉ። እሺ አቤን እንኳን ደህና መጣ። እንኳን ደህና ቆየኝ። አመሰግናለሁ። የት ቤተ እምነት ነው ወንድማችን? እኔ ሙሉ ወንጌል ነኝ፣ ግን ምንም የእምነት መገለጫቸውንም አላውቅም። ዝም ብዬ በቃ እዛው ነው ያደግኩት። ምንም ነገር አላውቅም። ዝም ብሎ ጭፈና አማኝ። ኦኬ አሁን አንተ ኦኬ እንደዚህ አይነት እምነት ካለ አሁን ሞሮፍ አንተን ጥያቄ ከመጠየቅ ይልቅ እንደው አንድ እንትን እንዲሁ ሎጂካሊ እንድታስበው ስለምፈልግ ነው። ጌታችን ኢየሱስ ክርስቶስ ቤተክርስቲያንን የመሰረታት ዛሬ 2000 ዓመት ነው አይደል? ያው መቼስ አይደል የዛሬ 2000 ዓመት አይደል? ጌታ ጴጥሮስ
ልክ ነው ልክ ነው። እና አቤልዬ እንዲሁ ስታስበው የዛሬ 2000 ዓመት ጌታ ቤተክርስቲያኑን መስርቷታል። መመስረት ብቻ ሳይሆን ደግሞ ማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ ደስ ስትመለከት እንዲህ የሚል ቃል አለ አይደለ? ሂዱና አሕዛብን በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ደቀ መዛሙርት ያድርጓቸው እናንተ ጋር ነኝ ይላል አይደል? እኔ ያው ጥምቀት ልክ ነው። እኔ እንደውም ጥምቀት እንደሚያጸድቅ ነው ማስበው። ምክንያቱም እምነት ብቻ የሚል አመለካከት ራሱ የለኝም። እኔ እንዲህ አይነት አመለካከት ራሱ እንዴት መጣ ብዬ እገረማለሁ አንዳንዴ ማለት ነው። ግን ደግሞ ኦርቶዶክስ ላይ ጥያቄዎችም አሉ። በቃ እንዲህ እናድርግ። አሁን ለምሳሌ አሁን አንተ ያልከው ለምሳሌ እምነት ብቻ የሚለው ትምህርት ራሱ ልክ አይደለም ብለህ ነግረህናልና፣ ለምሳሌ ግን አንተ እንዳልከው ጥምቀት ራሱ ያጸድቃል ወይ ደግሞ ለድነት ነው ብለህ ነግረኸኛልና፣ ግን አንተ አሁን ሄደህ አምልኮ የምፈጽምበት ቸርች አቤንዬ እንደምታውቀው አሁን ሁለቱንም እምነት ብቻ የሚለውን አሁን አንተ እምነት ብቻ የሚለው ትክክለኛ ትምህርት ነው ብዬ አላምንም ብለሃል። ግን ሙሉ ወንጌል ትክክለኛ እምነት ነው ብላ ነው የያዘችው። አንተ ጥምቀት ለድነት ወይ ደግሞ ጥምቀት ያጸድቃል ብለሃል። ሙሉ ወንጌል አንተ ሄደህ አምልኮ የምፈጽምባት ቸርች ደግሞ ምን ብላ ነው የምታምነው? ያንተን ተቃራኒ ነው የምታምነውና እንዲሁ ሎጂካሊ ስታስበው አቤንዬ አሁን ቴዎሎጂካል ነገር አላነሳ ከአንተ ጋር በትምህርትም ሆነ በእምነት የማይመስሉ ሰዎች ጋር አምልኮ መፈጸም ልክ ነው ብለህ ታስባለህ አቤንዬ? አላቤን እኔ ራሱ ይገርማል እንደዚህ የምታምን ራሱ አይመስለኝም። እና ከአንተ ነው ለመጀመሪያ ጊዜ የሰማሁትና የእምነትን አቋማቸው ምንም እኔ ሳልመረምር ነው። ምክንያቱም በቤተሰብ ስለሆነ አንደኛ የገባሁት እኔ እንዲህ አይነት ነገር ይኖራል ብዬም አስቤም አላውቅም። እኔ ከአንተ ነው ለመጀመሪያ ጊዜ የሰማሁት ይሄን ነገር። እረዳለሁ። ስለዚህ እንዲህ እናድርግ አቤንዬ፣ አብዛኞቻችን ደግሞ እንደዛ ነን። እንዲህ እናድርግ። ምን ታደርጋለህ መሰለህ? ፎሎ ታደርገኛለህ። ኦልሬዲ እኔ ፎሎ ባክ ላድርግህና ወንድማችን ፎሎ ባክ ላድርግህና ከዛ በኋላ በውስጥ ቴሌግራም ሰላም በለኝ። አሁን ኦልሬዲ ፎሎ ባክ ስላደረኩ ሚሴጅ ጻፍልኝና በውስጥ ቴሌግራም ዩዘር ኔሜን አስቀምጥልህና ስልክ ተቀይረን ምናምን ነገር እየተደዋወልን ያሉ ኦርቶዶክስ ቤተክርስቲያን ላይ ያሉ ጥያቄዎች በደንብ እንጠያየቃለን። እሺ ወንድማችን። እሺ ድሉን ስለሰጠኝ አመሰግናለሁ። እሺ ጋዲ ሰው ካስፈለገ አለው። እሺ እኔም የወንድማችን ጉዳይ አቤንዬ ናቲንም ፎሎ አድርገው። እሺ አፖስቶሊክ ወጥ ችግር የለውም። ናቲ በቃ እኔ ቲንክ ከታች ይሆናል። ችግር የለውም። እኔ እንትልልና ታች እየሰማን ከሆነ አቤኒ አፖስቶሊክ ጎስፕልንም ወንድማችንንም ፎሎ አድርገው። ቶኒንም እንደዛው። ናትሻ እኔ በቃ በውስጥ ሜሴጅ የሚጽፍልኝ ከሆነ እኔ እንትን ልበለውና እንግዲህ ሽግግራዊ መንግስት ነው የሚባለው አቀብልሃለሁ ወንድሜ። በውሰት ላክልኝ ምንም እንትሳት። እሺ ወንድሜ ደስ ይላሉ። ባይዘው እኔ በፍቅር እንደዚህ በቃ ረጋ ባለ ስፒሪት በትህትና ገብቶ የሚያወሩ ሰዎች ደስ ነው የሚሉኝ። እኔ በቃ ረጋ ባለ መንፈስ ሁሌ የምናወራው። ግን ፖለቲካ ለመስራት የሚገባ ሰው አንዳንድ ሰዎችን እንዳመጣጣቸው መቀበል ያስፈልጋል።